በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን አምላክ የቸርነት ባለቤት ቸሩ መድኃኔዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀሉ፣ ቅዱስ ቤተ ክርስቲያኑ የወደዳቸው ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በይቅርታው በቸርነቱ ፍስሐ ሰላምን፣ ተድላ ደስታን፣ ፍቅር አንድነትን፣ ገነት መንግሥተ ሰማያትን የሰጠን ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። የቅዱስ ዮሐንስ ራእይ ምዕራፍ 2 ቁጥር 1 ለኤፌሶን ቤተ ክርስቲያን አለቃ እንዲህ ብለህ ጻፍ። 7ቱን ከዋክብት በቀኝ እጁ የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ሥራህንና ድካምህን ትዕግስትህንም አውቃለሁ። ሳይሆንም ሐዋርያት ነን የሚሉትን ክፉዎችን መታገስ እንዳልቻልክ ሐሰተኞችም ሆነው እንዳገኘሃቸው አውቃለሁ። ስለ ስሜም ብለህ ታገስክ፣ ቻልክ፣ አልደከምክምም። ነገር ግን አንተን የምነቅፍብህ ነገር አለኝ። የቀድሞ ፍቅርህን ትተሃልና ከወዴት እንደወደቅክም አስብ። እንግዲህ ንስሐ ግባ፣ ያለዚያ ንስሐ ባትገባ የቀድሞ ሥራህንም ባትሠራ ፈጥኜ እመጣብሃለሁ፣ መቅረዝህንም ከቦታው አነሳታለሁ። ነገር ግን ይህ አለ፣ እኔ እንደምጠላው የኒቆላውያንን ሥራ ትጠላለህና። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በአምላክ ገነት ውስጥ ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ስለ ቅዱስ ቃሉ ቸሩ አምላካችን የተመሰገነ ይሁን። እግዚአብሔር እንደወደደ ወማኮ እመጽእ የሚለውን መነሻ ኃይለ ቃል እናደርጋለን። እንዲያም ባይሆን እመጣብሃለሁ ያለውን ማለት ነው። ሁለት ነገር ሳልዘነጋ ላስቀድም። አንደኛ ቅድም ስንክሳሩ ላይ ስመልስ የሰማችሁት ንባብ ተሳስቶ አይደለም፣ ትርጉሙ ነው ችግሩ። ቤንታ ላይ ከማርያም እግዚአብሔር ነፍሳቸውን ይማር በቀኝ ያቆማቸው በከፍተኛ ድካምና ጥንቃቄ ሰርተውታል። ግን ያም ሆኖ ከዚያ ሁሉ ከሁለት ከፍተኛ ትልልቅ ጥራዞች ውስጥ አልፎ አልፎ አንዳንድ ስህተት ቢገኝ አያስገርምም። አንዳንድ ስህተቶችን ዝም ብለን ልናልፋቸው እንችላለን። የቅድሞውን ግን አይታችሁት ከሆነ የትርጉሙ ስህተት ብእሲት የሚለውን ብእሲቱ ወደ ማለት ወስዶ የሌለውን ድንግሉን ሰው ሚስቱ ተብሎ እና በእውነቱ ለወደፊትም በተለይ ዲያቆናት ስራዬ ብሎ ስንክሳር ብታነቡት ከግዕዝ ወደ አማርኛ ሲመለስ ክፍተት ካለ፣ ለምሳሌ ምኩራብ የሚለውን ቃል መስጊድ ብሎ የተረጎመ ቦታ አግኝታችሁ ይሆናል። አይታችሁት ከሆነ ምኩራብ የሚለውን መስጊድ ብለውታል። እና ሁለቱ በጣም የተለያዩ ነገሮች ናቸው። ምኩራብ በእውነቱ እግዚአብሔር እለፊ እስከሚላት ድረስ ቤተ እግዚአብሔር ናት የነበረች። መስጊድ ግን ጥንትም አሁንም ቤተ ጣዖት ነውና ለምን እንደዛ ብሎ፣ ምክንያቱም ይሄን ቃል መስጊድ የሚለው ቃል የታወቀው በአብዛኛው ከ7ኛው ክፍለ ዘመን ወዲህ ነው አይደለም? እስልምና ከመጣ ወዲህ ነው በብዛት የሚታወቀውና እንደዛ አይነት እና ዋናው ትልቁ ነገር ግዕዙን ስንመለከተው እናስተውለዋለን። እና ሚስት የሌለውን ሚስት አለው ማለት ጸያፍ ነው በእውነቱ፣ የተሰራ ስህተትም አይደለም። ግን በተርጓሚ ልንፈርድ ሳይሆን አራሚዎቹ፣ ምክንያቱም ይሄ ዕለት ሰርክ ዕለት በቤተ ክርስቲያን አውደ ምሕረት የሚነበብ ነገር ነውና እንዲህ ያለ ነገር መገኘት አልነበረበትም። እንግዲህ ልብ በሉ፣ እንዲህ ይላል ወበዛቲ ዕለት ሆነ ተዝካሮሙ ለአባ አንሰያ ሰማዕት። ትርጉሙ ምንድን ነው? በዚህች ዕለት የሰማዕቱ የአባ አንሰያ መታሰቢያ ወአፍሮዲጡ አሐዱም ሰብአ ክልኤቱ አርድእት፣ ከሰብአ አርድእት አንዱ የሆነም አፍሮዲጡ ወዮልያ ሰማዕት፣
እንደዚሁ ዮልያ ሰማዕት ወታወድራጦስ ቀሲስ ታወድራጦስ ቄሱ ወታድሮስ ጳጳስ ወታድሮስን ወቅዱስ ዮልያኖስ ወእሙ ሰማዕት ዘሀገረ እስክንድርያ። አሁን ትልቁ ስህተት የተፈጠረው ዘሀገረ እስክንድርያ የሚለውን ወደ ታች አውርዶ አምጥቶታል። እንደገና ደግሞ አለ ቦታው እና እዚህ ጋር አይታችሁት ከሆነ የጳጳስ ታድሮስ የዮልያኖስና የእናቱ ካለ በኋላ የእስክንድርያ የሆኑ ደግሞ ብሎ ለኋለኛው ግዙ ግን የሚለው እስክንድርያ የማን ሀገር ነው? የዮልያኖስና የእናቱ ነው። ወቅዱስ ዮልያኖስ ወእሙ ሰማዕት ዘሀገረ እስክንድርያ። በቃ ከዛ ወተዝካሮሙ ብሎ እንደ አዲስ ሌላ ነው የሚያመጣ። ወተዝካሮሙ ብሎ ለማህበራነ ኤስድሮስ አለ። ለማህበራነ ኤስድሮስ ብሎ የማህበራነ ኤስድሮስን ከጠቀሰ በኋላ ወብእሲት ምስለ ወልዳ ነው የሚለው። አንደኛ ዋዋ ያለው ከዛ ለብቻ ማህበራነ ኤስድሮስን ከጠቀሰ በኋላ ወብእሲት፣ ምክንያቱም የኛው ኤስድሮስ ማለት ነው በ19 ያከበረ ነው። ድንግል ነው ከልጅነቱ በ12 ዓመቱ ነው መከራ መቀበል እና ወብእሲት ምስለ ወልዳ ዘክሌቱ አውራህ ነው የሚለው። ወብእሲት አሁን ወብእሲት የሚለውን ወንገድፈው ትንቱ አድርገው ነው የተረጎሙት እንዴት እንደሆነ እና ለዛ ነው እና እንደዚህ ያለ ነገር ለማለፍ ስለሚቸግረኝ ነው። ስለዚህ አንደኛው ይሄ ነው። አንዳንድ ጊዜ እዚያ ስንመልስና ከአንባቢው ችግር እንዳይመስል ብዬ ነው። እግረ መንገዱን ደግሞ ትምህርትም ስለሚሆን ነው። ግን እሳቸው ነፍሳቸውን ይማር በቀኝ ያቆማቸው መልካሙን ስራ ሰርተው አልፈዋል። ምክንያቱም ተርጓሚዎቹ ሙያ ቢኖረንም ባይኖረንም እኛ ብንሆን ከዚህ በላይ ብዙ እናሳስታለን፣ ታወቀ ነው። ግን እርማት መስጠት አስፈላጊ ስለሆነ ነው። ሁለተኛው እንግዲህ ክረምት ከመጣ ዘንድ አሁን በዚህ ማህበር ውስጥ ስራ ይብላችሁ የተወሰኑ ሰዎችን መድቡና ችግኞችን መቼስ አጸደ ቤተ እግዚአብሔርን የሚንከባከብ አንድ ሰው አሉ። ግን ብቻ አንደኛ ብቻቸው ናቸው፣ ሁለተኛ እሳቸው እዚያ የራሳቸው የሚንከባከቡት ቦታ አለ። አሁን ደግሞ ያው ጫና በዝቶባቸዋል። እንደምታዩት አንዳንድ ሰው እየገባ ይንከባልልበታል። ምን ይላል? ብዙ ነገሩ ተበላሽቷል። ብዙ ላይ ደከሙበት እና ጥቂት ሰዎች ይሄን ሙያዬ ብላችሁ ያዙት። ከዚህ ጀምሮ እዚህ ለምሳሌ ያሉት አሉ፣ አይታችኋል። ተከላችሁ፣ ጥቂት ጊዜ ተንከባከባችሁ፣ ተዋቸዋቸው አይደል? ደረቁ። አሁን የዋናው ትልቁም ዋናው ይሄ ከዚህ በኋላ አይደርቅም ያልነው እያያችሁት ነው አይደል? ደረቀ። ትንሽ ነው የቀረችው ጫፉ ላይ። ለምን ቢባል ዋናው ተጠያቂ ነኝ ከብሬ ስላለ። ግን ደግሞ ባለቤት ሆናችሁ ታስታውሱ እንደሆነ ችግኞቹ የተተከሉ ይሄ አዳራሽ ሲሰራ ነው። ይሄ አዳራሽ ሲሰራ ለኔ ጥላ የነበረውን ትልቁን ዛፍ ቆርጣችሁ ነው የሰራችሁበት፣ እንዳትረሱት። እናንተ ብትረሱን ያረሰው የአዳራሽ ሲሰራ ያን ትልቅ ባህር ዛፉ ጉዳት አልነበረውም። ለምን ብትሉ ባህር ዛፍ የሌሎችን ነገር ይወስዳል ነው የሚባል አይደል? በአካባቢው ሌላ ምንም ዛፍ የለም። ምክንያቱም የነበረው በእኔ ቤትና በሰንበቴው መካከል ያለው ተጣባቋል አይደል? እስካሁን ድረስ እኮ እንትኑ አለ። ምንድን ነው የሚባል ስሩ አለ፣ ያው ደርቋል እንጂ እና በዚያ ምክንያት ስቆጣ ነው የተወሰኑ ልጆች አመጣ የተከሉት እዚህ ይሄው በዛፈንታ ተብሎ። ከዛ አንዲቱ እዛ ነበር የተተከለች። አሁን ይሄው በዚህ ዓመት ባለሰንበቴዎቹ ጨፍጭፈዋት ሄደው ስንቀቀል ነው የሰነበትን የሷ ጥላና በጣም ቤተ እግዚአብሔር የምንኖርበት ካንዱ ምክንያት ዋናው ምክንያት ቢሆንም አንደኛው ምን ፍለጋ ነው? የእግዚአብሔርን ጠል ፍለጋ ነው። ዛፍ እየቆረጡ ጠል የሚያሳጡን ሰዎች እግዚአብሔር መቼም ክፉ አንናገር ቢስጣቸው እንጂ አነጋገሩ ስለሌላ ነበረ። ስለዚህ በዚህ ክረምት አደራ የምትባሉ ሰዎች አለች ውሃ መቅዳት መጀመሪያ ችግኞችን ትከሉ። ችግኞችን ከተከላችሁ በኋላ ችግኞች ባሉበት ዙሪያ ለሰው መተላለፊያ እንዳይከለክል አድርጋችሁ ግን በገመድ ታሩት። 3 ገመድ፣ አንድ ከስር አንድ ከመካከል አንድ ከላይ አድርጋችሁ በገመድ ይታጠር። ከዛ በኋላ እናንተ ማጠጣት ነው ሁሉ ጊዜ ውሃ ስትመጣ። አሁን እንኳን ክረምት ነው ያው እያቋቱ በዚህም ማቋጫ ሞልቷል። እያቋቱ እዚህ ላይ አንድ ጉራጅ ነገር አስቀምጠው እንደ በርሜል ነገር ከዚያ እየቀዱ ማጠጣት ነው። ግን ይሄን እንደምሳሌ ተጠቀስኩ እንጂ ዋናው በዚህ አካባቢ ያለው ነው። በዚያ ማዶም ያለው ምክንያቱም ቤተክርስቲያን የምታውቁ አሁን ባቶች አይታችሁ ከሆነ በጣም እንደው ብዙ ዛፍ ያላቸው ይመስላሉ አይደል? ቅርብ ጊዜ ተተከለው ነው ብዙ ያስመስለው እንጂ ብዙ አልቋል። አሁን የባታ ይድሮ አልቋል ያለው አለኩ። ግን ስትገቡ አሁን ፊት ለፊት በዚህኛው በዋናው በር ስትገቡ በደንብ ደስ ይላል አይደል? አረንጓዴ ሆኖ የሩቅ ዘመን አይደለም፣ አሁን የቅርብ ነው። እንዲያውም ሰራተኛ ያለው እንደ ራሱን ይቻላል። ማን ነው የሚንከባከበው? ጥበቃ በራሱ መቼም ተንከባካቢ ይሻል ብዬ ነው።
እና እሱን አስቀድሜ መልእክት ለማስተላለፍ ነው። እግዚአብሔር በቸርነቱ ሁላችንም ይማረን። ካልሆነ ሰው እስከ መቅጠር ሄዳለሁ። እንግዲህ መቼስ አጸደ ቤተ እግዚአብሔር አጸድን የሚከታተል የሚንከባከብ ሰው ያስፈልጋታል። ሰሞኑን እመቤታችን ድንግል ማርያም በደብረ ምጥማቅ የተገለጠችበት በዓል የሚከበርበት ነው። ዛሬ ሁለተኛው ቀን ነው። እርገቱ የጌታችን የሚነገርበት ሰሞኑ ነው። ትናንት እንግዲህ ስለ እመቤታችን ድንግል ማርያም መገለጥ በጥቂቱ እና ስለ ጌታችን እርገትም በጥቂቱ ተምረናል። ጌታችን አረገ ብለን ካልን ጸሎተ ሃይማኖትም ስንደግም ኪዳንም ስናደርስ ሁልጊዜ የምንለው በሶስተኛው ቀን ከሙታን ተለይቶ ተነሳ ብለን አርገ በስብሐት ውስተ ሰማያት በጌትነት በምስጋና ወደ ሰማያት አረገ ወነበረ በየማነ አቡሁ በአባቱ ሪና ተቀመጠ እና ዳግመ ይመጽእ በስብሐት አይደል? ዳግመኛ በጌትነት በምስጋና ይመጣል። ለምን? ይኮንን ሕያዋነ ወሙታነ ሕያዋንን ሙታንን ይገዛ ይፈርድባቸው ይፈርድላቸው ዘንድ ይመጣል ይላል። የጌታችን አመጣጡ አባቶቻችን እንደሚነግሩን ጌታ ቀዳማዊ ምጽአቱ የቸርነት ዳግመኛ ምጽአቱ የበቀል ነው ብለዋል፣ የፍርድ ነው። ከዚህ አስቀድሞ ግን በዚሁ በቅዱስ ዮሐንስ ራእይ ላይ የኤፌሶን ቤተክርስቲያን ጳጳስ ወይም አለቃ የነበረውን በስም ዮሐንስ የሚባለውን ሰው ካመሰገነው በኋላ ስለ መልካም ስራው ወማኮ እመጽእ እንዲያማ ካልሆነ የነቀፍኩብህን ነገር ካላስተካከልክ እመጣብሃለሁ። ምንድነው የሚለው? ብርሃንህን ማይቶትህን መቅረዝህን ወነስአ ይሏል። እወስዳታለሁ ብሎታል። እመጣብሃለሁ። አሁን ዛሬ እመጣላችኋለሁ የምንባልበት ጊዜ አይደለም። እመጣላችኋለሁ ብሎማ መጥቶ አኮ በመላክ ዋኮ በተንባል ነብዩዋል አይደለም? በመልእክተኛ ያይደለ በአማላጅም ያይደለ አላ ለሊሁ ይመጽእ ራሱ እግዚአብሔር ባለቤቱ ይመጣል ተብሎ መጥቶ ከመቤታችን ድንግል ማርያም ስጋዋን ነፍሷን ነስቶ ተዋሂዶ የማዳን ስራን ሰርቶ በክብር አድርጓል። ዳግመኛ የሚመጣው ለበቀል ለፍርድ ነው። ስለዚህ እመጣልሃለሁ ማለት ፈንታ እመጣብሃለሁ ይላል። ጥንተ ነገሩ እንደምን ነው ቢሉ ቅዱስ ዮሐንስ ወንጌላዊ ሀገረ ስብከት ዕፃ ሲካፈሉ ታናሽ እስያ ደረሰችው። ታናሽ እስያ ማለት በአጠቃላይ ዛሬ ቱርክ የምትባለው ሀገር ናት። በፊት የቢዛንታይን ግዛት ማዕከል የነበረችው በአንድ ቋንቋ ምንም በራንጤያ ደሴት ብትሆንም እንኳን አንዳንድ ጊዜ ሰፊው ግዛት ሁሉ በራንጤያ ይባል ነበር። በኋላ ቁስጥንጥንያም ተብላለች። እዚያ ደርሶት 7 አብያተ ክርስቲያናትን ተከለ። ማለትም 7 ሀገረ ስብከትን አዘጋጀ። ለሰባቱ ሀገረ ስብከቶች አስተምሮ አሳምኖ ክህነት ሹሞ አጳጵሶ 7 ጳጳሳትን አስቀመጠ። ከነዚህ መካከል ስማቸው ከፍ ብሎ የሚጠቀሱ ደጋጋሉ፣ ምንም ነውር ነቀፌታ የሌለባቸው። ከነዚሁ አንዱ የሰርሜርኔስ ወይም የሰርምኔስ ቤተክርስቲያን አስተዳዳሪ ወይም ጳጳስ የነበረው አባታችን ቅዱስ ፖሊካርፐስ ወይም ሚላካሪዮስ ነው። ሁለተኛው ሚያዝያ 16 ባለፈው ያከበርነው ለሕሙማን ፈዋሽ የሆነው አባታችን ቅዱስ አንቲጳስ ወይም አንቲቦስ ነው። ይሄ ደብዳቤ በሚጻፍበት ጊዜ ቅዱስ አንቲቦስ ተሰውቶ ሌላ ተሾሟል። ፖሊካርፐስ ግን ነበረ። ለፖሊካርፐስ የሚነገረው ከዚህ በኋላ ያለው ነው። ወቀሳ የለውም ለሱ፣ በቅድስና ብቻ ነው የተገኘው። የኤፌሶኑ ቤተክርስቲያን አለቃ ዮሐንስ ወንጌላዊ ካጠመቀው በኋላ በራሱ ስም ዮሐንስ ብሎ ስም አውጥቶለታል ይባላል። ይሄን ደቀ መዝሙሩን ከሾመው በኋላ እርሱ ለስብከት በተለያየ ስፍራ ሲዟዟር በጎም ሰርቷል፣ ቸልተኝነትም ተገኝቶበታል። ትልቁ እንደውም ወቀሳው እሱ ነው። ድጋሚ ላንብብላችሁ። ለኤፌሶን እንግዲህ ኤፌሶን ከሰባቱ ቤተክርስቲያናት አንዷ ናት፣ ወይም ደግሞ ከሰባቱ ዮናናውያን አንዷ ናት። ኤፌሶን በመጀመሪያ የሰው ስም ነው፣ በሰውየው ነው፣ በሰው ስም ነው ከተማዋ ወይም ሀገሪቱ የተጠራችው። ኤፌሶን የሚለው አሁን ብትሄዱ ኤፌሶን ነው የሚባለው። በነገራችን ላይ
ድሮ የወንድ ስም ነው። ልክ ሳባ የሚለው የሀገር ስም ነው፣ የሰውም ስም ነው አይደለም? የሰው ስም ሲሆን የወንድ ነው። ዛሬ ግን ሳባ የማን ስም ነው? የሴት ስም ነው። እዛ ኤፌሶን ጥንት የወንድም የሀገርም ስም ነው። ዛሬ ግን ቱርክ ውስጥ ኤፌሶን የሴቶች ስም ሆኗል። አንዳንድ በነገራችሁ ላይ ስንክሳር ላይ የምታገኟቸው በጣም የሚያስገርሙ ስሞች አሁን ዛሬ በቱርክ ቋንቋ ውስጥ እንዴት እንዳልጠፉ ይገርመኛል። አንዳንድ ስሞች ቱርክ ውስጥ ስትሄዱ ክርስቲያኖች በጣም ይጨቆናሉ። የክርስቲያኖችን ቅርሶችን ግን ድሮ ካጠፉት በቀር አሁን ብዙ አይደሉም። ለምሳሌ ሃጊያ ሶፊያን አሁን ቅርብ ጊዜ መልሰው መስጊድ አድርገውታል አይደል? ቤተክርስቲያኑን መጀመሪያ ቤተክርስቲያን ነበረ። ኦቶማን ቱርክ ሲመጣ ኦቶማኖች ሲመጡ በ15ኛው ክፍለ ዘመን 1453 ላይ ንዋያተ ቅድሳቱን አስወጥተው አጥፍተው ከዛ መስቀሉን ቆርጠው ጨረቃ ምናምናቸውን አድርገው መስጊድ አደረጉት። ለ500 ዓመት ያክል እዛ ቆየ። ኋላ ጀነራል አታቱርክ ወደ ስልጣን በመጡ ጊዜ ኦቶማን ቱርክ በአንደኛው ዓለም ጦርነት በኋላ ሲወድቅ ጀነራል አታቱርክ ማለት የአዲስቷ ቱርክ መስራች ነው የሚባለው፣ አባት ነው የሚባለው እና ለዘብተኛ ነው በእስልምናው። ሙስሊሙ ነው ግን በእስልምናው አክራሪ አይደለም። እና በዚህ ምክንያት ከዓለም በወቅቱ ከነበሩ ከዓለም መንግስታት ጋር በተደረገ ድርድር ቤተክርስቲያን ብትሆን ሙስሊሞች እንዳይከፋቸው፣ መስጊድ ብትሆን ክርስቲያኖች እንዳይከፋቸው ተብሎ ቤተ መዛግብት ወይም ሙዚየም ሆነች። እንደዛ አሁን እንግዲህ ምናልባትም ለተው ዓመት ሊሆናት ትንሽ ነበር ቀርቷት ነበር። ቅርብ ጊዜ የምታውቁት ዳግመኛ አክራሪነትን ወደ ቱርክ ያስገባ በስልጣኔና በሀብት ደረጃ ቱርክን በጣም ከፍተኛ ደረጃ አድርሷታል። ይሄ የሚካድ ነገር አይደለም። አሁን ያለው ፕሬዚዳንቷ ረሺፕ ጣይብ ኤርዶሃን ይባላል ወይም ኤርዶጋን ይሉታል። ይሄ ሰውዬ ግን በእምነቱ አክራሪ ነው። ቱርክ ውስጥ ክርስቲያኖች አሉ። የምስራቅ ቤተክርስቲያናት ዋና ፓትርያርክ መቀመጫ እሷ ናት። ነገር ግን ክርስቲያኖች በጣም ጭንቅ አለባቸው። ከሚደርስባቸው ግፍ መካከል ቀላሉ ልንገራችሁ፣ ክርስቲያን የመንግስት ስራ መቀጠር አይችልም። አሁን በዚህ በ21ኛው ክፍለ ዘመን ቱርክ ውስጥ አልፎ አልፎ ያሉትን በጭንቅ በመከራ አልፎ ነው የሚገቡ። ከገቡም በኋላ መከራ ነው እና ልብ በሉ። ሃጊያ ሶፊያን በማጥፋት ፈንታ ብልጦች ናቸው። በነገራችሁ ላይ አስታውሱ ከሆነ ጊዜ በፊት ወሎ አካባቢ ያው ያን ጊዜ እኛን ወጡ ገው እያሉ በሚያሳድዱ ጊዜ ምንድን ያለ ቤተክርስቲያን አታፍርሱ። ለምሳሌ እዚህ አካባቢ ገብርኤል ቤተክርስቲያን አለ፣ አታፍርሱት፣ መስጊድ ነው የምናደርገው ሲሉ በቪዲዮ አለ። የጠየቀው ሰው አለ። ለተናገሩት ነገር መልስ ሰጣችሁ ተብለን መቼም ያሳለፍነው አሁን ድረስ የሚያደርጉት ነገር እናውቃለን አይደለም? ግን አንዱ ነው ተወቁ። ደህና ዋላችሁ። ክርስቲያን መገፋትን ያውቅበታል። ስለ ሁለት ምክንያት ነው። አንደኛ ህሊና ስላለው ነው። ሁለተኛ ክርስቲያን ከመገፋት መገፋትን ስለሚመርጥ ነው እንጂ ወንድሜ ጉልበተኛ ስለሆኑ ይመስላችኋል? በነገራችሁ ላይ ህፃን ልጅና ውሻ ስትሮጡለት ምንድነው የሚመስለው? ፈራችሁት ነው የሚመስለው አይደለም? ግን ህፃኑን ልጅ በጣም እኮ አይደለም ብላችሁ የቆንጥጥ አድርጉት። ውሻው እንደው በሉት ምንድነው የሚለው? ኡንም አይደል? አንቺ ታመጪው አንቺ ታሮጪው ነው። እና ዋናው ትልቁ ነገር ያ ስፍራ አሁን እዛ ጠርሴስ ወይም ተርሴስ የምትገኘው እዛ ውስጥ ነው። አሁን ስትሄዱ ቅዱስ ጳውሎስ የተወለደ አስጎብኝ ሞልቶላቸዋል። ቅዱስ ጳውሎስ የተወለደ እዚህ ነው፣ እዚህ ላይ ታስሮ ነበረ፣ እዚህ ላይ እንደዚህ ነው ማለት ነገር። ለምን እስራኤልና ቱርክ ለምንድን ነው ያን የክርስቲያን ቅርስ ያላጠፉት ቢሉ በሁለት ነው። አንደኛው ነገርኳችሁ፣ መውረስ ነው ህጋቸው። ሁለተኛው መውረስ ብቻ አይደለም፣ የምን ምንጭ ነው? የገቢ ምንጭ ነው። ኢየሩሳሌም ታውቃላችሁ አይደል? ኢየሩሳሌም ውስጥ ብቻ ኢየሩሳሌም ከተማ ናት አይደል? 2600 የቱሪስት ሳይት አለ። እሰጭ ከተማ ውስጥ 2600 ሳይት አለ። ከዚህ ውስጥ አብዛኛው የክርስቲያን ነው። እንዴ ገበያቸው ነው፣ ዶላራቸው ነው፣ ሀብታሙ ነው የሚኖርበት ነው። እና ይህንን ያነሳውበት ምክንያት አንዳንድ ስሞች ቅርሶቹ አለመጥፋታቸው ይሄን ምክንያቱ ስሞች እንዴት እንዳልጠፉ ይገርመኛል። በጥንት በቅዱሳን በሐዋርያት በሰማዕታት ስም ሁሉ የሚጠሩ አንዳንድ ሰዎችን ከጉግል ውስጥ ስንመለከት እንገረማለን። ለሁሉም በጣም ከሰባቱ ቤተክርስቲያናት የመጀመሪያዋ ቀዳሚዋና ገናናዋ ኤፌሶን ናት። ኤፌሶን ቅዱስ ጳውሎስ ደክሞባታል፣ ቅዱስ ጢሞቴዎስ ደክሞባታል፣ ቅዱስ ዮሐንስ ወልደ ነጎድጓድ መከራ ተቀብለውባታል። ስለ ኤፌሶን ሰዎች ደንዳናነት ብዙ መጻሕፍት ይናገራሉ። አስቸጋሪ ሰዎች ናቸው። ቅዱስ ጳውሎስ የትንሣኤ ጊዜ የሚነበበው ምንባባት ታስታውሱም? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ጀምሮ ያለው ምንድነው የሚለው? ስለ ትንሣኤ ሙታን የማይነሱ ከሆነማ ምንድነው ያለው? ቦኑ ለከንቱ ተባአስኩ ምስለ አርዌ በኤፌሶን
በኤፌሶን ከአውሬ ጋር የታገልኩኝ በእውኑ ሙታን የማይነሱ ከሆነ ምን ይጠቅመኛል? ለከንቱ ነው ብሏል። አውሬ ያለው አባቶቻችን ሲተረጉሙ አውሬ ያለው በቁሙ የኤፌሶን ሰዎች ከአንበሳ ጋር አታግለውታል። ሁለተኛ አውሬ የተባለ ጠባዩ አውሬ የሆነ ኤፌሶናዊ መኮንን እስክንድሮስ ነው። ሶስተኛ አውሬ የተባለ ዲያብሎስ ነው። ኤፌሶን ብዙ መከራ ተቀብሎባታል። ለኤፌሶን ሰዎች መልእክት ጽፎላቸው የለም እና በዚያ ወራት ቅዱስ ዮሐንስ ካስተማረ ከሾማቸው በኋላ በፍጥሞ ደሴት ተግዞ እያለ የዓለምን መጨረሻ እግዚአብሔር ሲያሳየው በዚህ በራእዩ በሁለተኛው ምዕራፍ ላይ እንዲህ ይለዋል። ለኤፌሶን ቤተክርስቲያን አለቃ እንዲህ ብለህ ጻፍለት፣ ሰባቱን ከዋክብት በቀኝ እጁ የያዘው ይላል። ሰባት ከዋክብትን አባቶቻችን ሲተረጉሙ በጥሬ ዘር ቢተረጉሙ በሰማይ ያሉ ሰማያዊ መቀረዞችን ሲያይ ነው ይላል። አንድም ሰባቱን ሊቃነ መላእክት የፈጠረ ሰባቱ ከዋክብት የሚለው አንድም ሰባቱ ከዋክብት የተባሉ በሰባቱ አብያተ ክርስቲያናት የተሾሙ ኤጲስቆጶሳት ጳጳሳት ናቸው። በሰባቱም የወቅር መቅረዞች መካከል የሚሄደው እንዲህ ይላል፣ ስራህንና ደህና ዋላችሁ። ይሄ ሰው ሊነቀፍ እንኳን ስራህን ይለዋል። ስራ ያለው ሰው ነው ማለት ነው። ድካምህን ይላል፣ ይወጣል ይወርዳል ማለት ነው። ትዕግስትህን ይላል፣ መከራ ደርሶበት ታግሷል ማለት ነው። ይህንን ሁሉ አውቃለሁ ይለዋል። አውቃለሁ። ዛሬ የምንነቃቀፍ ሰዎች እኔም እናንተም ተሾመን የሚሉ ሰዎችም እንዲህ ለመባል የሚበቁ ሰዎች ይኖር ይሆን? እንኖር ይሆን? ስራህን አውቃለሁ፣ ድካምህን አውቃለሁ፣ ትዕግስትህን አውቃለሁ አለና ሳይሆኑም ሐዋርያት ነን የሚሉትን ክፎችን መታገስ እንዳቻልክ ልብ በሉ። ሳይሆኑ ሰባኪ ነን፣ ሳይሆኑ ነብይ ነን፣ ሳይሆኑ ጳጳስ ነን፣ ሳይሆኑ ቄስ ዲያቆን ነን የሚሉ ሰዎች በዚህ ዘመን ለቤተክርስቲያን ከነሱ በላይ ማን ጠላት አላት? በዚህ ዘመን የቤተክርስቲያን የፈተና ዝርዝር ብናስቀምጠው ሳይሆኑ ነን ሳንሆን ነን የምንል ሰዎች አይደለም። ጳጳስ ሳይሆኑ እንደ ጳጳስ፣ ቄስ ሳይሆኑ እንደ ቄስ፣ መነኩሴ ሳይሆኑ እንደ መነኩሴ፣ ሰባኪ ሳንሆን እንደ ሰባኪ ባልሆነው ግብር ላይ ለምድራዊ ጥቅም ሲባል ለገንዘቡ ለዝናውና ለስጋ አምሮታችን ሲባል ማለት ነው እነሱን መታገስ እንዳልቻልክ አስባችሁታል? እነሱን ቢታገሳቸው ይነቀፍ ነበር። ያስመሰገነው ምንድነው? አልታገሳቸውም። ትናንት ያነሳነው እሱን አይደለም? ሰዎቹ እንደ ልብ ምን ፍቅቻናቸውን ዘሩና ገብተው ሶሪ በቃ ችግር የለውም ብለው ወጡ አይደል? ስደን አለቀ። ምን ይላሉ እነሱ በቋንቋቸው? ሚሽን አኮምፕሊሽድ ብለዋል። በቃ አንድ ሱር ጨረሱ። ሌላ ቀን ደግሞ ቆይቶ ያነሱታል። ደግሞ በደንብ አድርገው ያበላሹና ደግሞ ሶሪ ነው። ሲጀመር የሚጠይቃቸው ሰው ካለ ነው። አሁንም የተጠየቁ ተዛ የሚገደው ሰው ስላለ አይደለም ብያቸዋለሁ። ትናንት ህዝቡ ስለተንጫጫ ነው አይደል? ዝም ብንል ህዝቡ እኛ ላይ እንዳይነሳብን ነው ነገሩ። እና ሐሰተኞችም ሆነው እንዳገኛቸው አውቃለሁ አለ። ቀጥሎ ቁጥር 3 ላይ ስለ ስሜም ብለህ ታገስ አለ። ሰው ሐቅን ሲይዝ በነገራችሁ ላይ ሐቅን መያዝ ምን ያህል መገለል እንደሚያደርስ አታውቁም? ሁልጊዜም ቢሆን ብቻውን እውነትን አባ ሰንበቶ የሚባሉ የሚያስታውሳል። አባ ሰንበቶ በቤተክርስቲያን በር ቆመው ጠቆር ያሉ ሰውዬ ሰንበትን አክብሩ፣ ሰንበት አትሻሩ እያሉ የሚናገሩ አንድ የሚያስታውሳቸው ሰው አለ። ከሞቱ እንግዲህ ስንት 7 8 9 10 እንደዛ ዓመት ይሆናቸው አባ ሰንበቶ። አባ ሰንበቶ በሁሉም አድባራት በወራዊ በዓል በሉ በክብረ በዓል በሉ ህብር ላይ ቆመው መቋሚያቸውን ይዘው ጨዋ ናቸው። ሰንበት አትሻሩ ብቻ የሚሉ አታስታውሱ? ለ10 ምናምን ዓመት 2000ዎቹ ውስጥ ነው የሞቱት። በጣም የሚያስገርመው ነገር እኮ መኖራቸው እኮ እዚህ ኪዳነ ምሕረት ነው የነበረ። እዚያ አባዳኛው መቃብር የታውን አባት ሰማ ካሉበት ታች ማለት ነው። ከውስጡ ሰው ከውጭ በረንዳው ነው የሚኖሩ ነበር። በጣም ገርሞኛል። በቀደም ሰው የሆኑ ሰዎችን በጠይቅ አረ እንደዛ የሚባል ሰው አናስታውስም አሉኝ። እሳቸውን ከረሳን እንግዲህ ምን ሰው ነን? ለነገሩ ሰው አላስታውሳቸው ምናልባት እንደ ባለ ጤና ስለማያቸው ነው። ለምን ሰው የማይለውን ነገር ቅዳሜንም ቢሆን አትሻሩ እያሉ። ቅዳሜ የእግዚአብሔር ሰንበት አይደለም? ንገሩኝ። ቅዳሜ ተሻር የሚል ህግ አምጡልኝ። ቅድም ወንጌል አንብበው ምን አሉ ካህኑ?
የቅዱስ ሉቃስ ወንጌል ሲጨርሱ ይቀልል ህልፈተ ሰማያት ወምድር እምትደቅ አሐቲ ቃል እሞሪት ወእምነቢያት በኦሪት ከተጻፉት ሕግጋት ነቢያት ከተናገሩት ትንቢት አንዲት ይወጣ ከምትወድቅ ምን ይቀላል? አዎ ኦሪት ያለውን ሲተረጉሙ አባቶቻችን 10ቱ ትእዛዛትን ይጠቅሳሉ። ነቢያት ያሉትን አምላክ ይወርዳል ይወለዳል ብለው የተናገሩት ይጠቅሳሉ። ሐዋርያት በሲኖዶሳቸው ምንድን ያሉ? 2 ሰንበት አክብሩ ብለዋል። ቅዳሜንም እሁድንም አክብሩ ብለዋል። ዛሬ እንደዚህ ብለህ ብትናገር እንደ እብድ ነው የምትታየው። እና እሳቸው ምሳሌውን ያነሳሁት ምንድነው? ሰው እንደ እብድ ነው የሚያቸው። የሚሰድባቸው አለ፣ ክፉ የሚናገራቸው አለ፣ ምንም ሳያረጉት ደግነታቸውን የሚያውቁ ደግሞ አንዳንድ ሰዎች አሉ። የኛ ሀገር ሰው እንደሳቸው ያለው ተረሳ እንጂ አንዳንዱ ሲሞት ነው የሚከበረው። ኧረ ገሌ እንደዚህ እኮ ነበረ እብድ ስትሎ የኖርከው እንዳባ ደመና። አንዳንዱ ደግሞ ከሞቱም በኋላ ደግሞ ጠላት የሆነባቸው አለ። አንድ ያጣጣሚ ሚካኤል ቄስ ነው ያለ አለ ልጅ እዛ ማዶ ያለ ከአባ ደመና መቃብር ሄዶ ጸሎት ሲያደርግ ክፉ በጎ ተናገሩኝ ብሎ መጥቶ ነገረኝ። ተዋቸው። አይ ገዝተሃለሁ ዳግመኛ እዚህ ባይ ብሎ አለኝ። ይሄን ደንቆሮ ወዲያ በልበለው ልል ብዬ ተውኩት። ቄስ ደንቆሮ አለ ልትሉ አላልኩም አይደል? ተዋቸው። አይ ከዛ ስጸልይ ቢያገኙኝ ሳለኝ በቃ ልቀቅ እዚህ ቦታ ካሉ ልቀቅላቸው። ሂድ በዛኛው በምዕራብ አቅጣጫ ስለሆነ ያለ በምስራቅ አቅጣጫ ሆነ ሄደ። መቼስ ጠፈር ደፈር አይከለክላቸው አባቶቻችን ልመና ለመስማት። ግን ምን ያህል አይምሯቸው ጨለማ ቢሆን ነው ለሳቸው በቃ እብድ ስለሆኑ እንዴት ከእብድ መቃብር እብድ ከሞተበት ስፍራ ላይ እንዴት ይጸልያል ብሎ መሰለኝ። ታስታውሳላችሁ አባ ደመና ያረፉ ሰሞን ለረፍታቸው ለመድረስ ብለው አንድ ባህታዊ መጥተው አልቅሰው ወይኔ ወንድም የበረከትን ሳላገኝ ብለው ወዴት ነው የተቀበሩ አላቸው። እዚያ አሉ መቃብሩን አዩ። የተገነዛቸው የት ነው? የሚተኙባት ጠፍጣፋ ድንጋይ ነበረች አይደል? እሷ ላይ የሚገርመው በአጋጣሚ ሆኖ ሲገነዙ ሲታጠቡ የነበረች ጠብታ ውሃ ነበረች እዛች። ያችን ላስ አድርገው እልም እዚያው ላይ ተገነዙባትን ውሃ ማለት ነው። እንዲህ አሉ። ይሄ ደግሞ እንግዲህ እንዲህ ያለውን ሰው እኔ አሁን ማን እንደሆነ እንደው አሳየኝ ልል ነበር። በኋላ ምን አጋጨኝ ብዬ ነው እንጂ እቺ ምንድነው ሙያት እንደው የፈለገ እኔ እውነቴን ነው ስበሳጭ አንቱታው ይደፋል። ክፉ ሰው እኮ ዝም ሲል ጥሩ ነው። የማያውቀውን ነገር ምን አዘላበደው? ለምን ይዘላበዳል? አንዴ መጀመሪያ ነገር ለመሆኑ ወራቄስ መሆኑ እንዴት ነው የሚታወቀው? በነገራችሁ ለአንድን ካህን መሆኑ የምናውቀው በምንድን ነው? በመስቀሉ ነው። እሱ ማሱቁ አለ አይደል? ለዚህ አራዳ አለ አይደል? መስቀሉን ማናችንም ለመግዛት ምን ይከለክለናል? ምንም። ጥምጥሙን ለመጠምጠም ምን ይከለክለናል? ምንም። ስለዚህ አንድ ካህን መገለጫው ጥምጥሙ ነው። እሱ አንድ መገለጫ ሊሆን ይችላል። መስቀሉ ጥምጥሙ አያስፈልግም አይደለም፣ ዋና አስፈላጊ ነገር ነው። ነገር ግን ዋናው መገለጫው ምንድነው? ክብሩ። ደህና ዋላችሁ። ዋናው መገለጫው ምንድነው? ክብሩ ማለት የእግዚአብሔርን ሕግ መልካሙን ትእዛዛት መጠበቁ ነው። እንደ እግዚአብሔር መገኘቱ ነው። በእውነት ባልበሳጭ እንዲህ አይነት ርዕስ ከተነሳ በጣም ስለምበሳጭ ባጭር ልቅጨው። የሰው አደፋፈር ይገርመኛል። ድንቁርናው ዳር የሌለው ማለት ነው። እንደው ሙያ አለኝ ካለ እንደው በዚህ ዘመን መቼስ ለማንኛም እንደው ማናችን የሚያስማሙ በእውቀትም በጸጋም እንደነንታ ሊቀሊቃውንት ያሉ ሰዎች አሉ አይደለም? ሐቅ መረዳት ከፈለከ ከሳቸው ማይሄድ ሲጠይቃቸው ሄድና ባደመና ምን አይነት ሰው ነበሩ እስኪ በላቸው። ንዴት ካይመሮ ብዙ ነገር ያጠፋል። ምንድነው ወደዚህ ያስገባል? እንዴት ዋላችሁ? የኤፌሶን እሺ፣ ስለ ቅዱሳን ሐዋርያት እያነሳን አይደለም? ይቅርታ፣ ስለ ቅዱሳን ሐዋርያት ያሉትን እሺ፣ ስለ ስሜም ብለህ ታገስክ ቻልክም ያለውን ለማንሳት ነው አይደለም? ሰው ብቻውን ሆኖ ሐቅ ሲናገር ምንድነው የሚባል? እብድ፣ አይምሮ የሌለው፣ ክፍታፍ፣ ጤና የሌለው እኔ ነኝ አዋቂ ባይ አይደል? ስም ሲያወጡ እንደዛ ነው አይደል? እኔ ነኝ አዋቂ ባይ ምናምን እዚያው ነው ራሱ እቺ መብራት ጠፋችልን እንጂ አሁን በዛ የሚሰማው አንዳንድ ሰው እንደዛ ነው የሚለው። እናውቀዋለን እኮ እና ዋላችሁ። ጽድቅ ባይኖረንም ስንታማ እኮ እናውቀው ይሆናል አይደለም? አንተ ኩታራ ማነው ደግሞ ግንባርህን ይላጣ? እንዴት ዋላችሁ? ስለ ስሜም ብለህ ታገስክ ቻልክም አለና አልደከምክም። አይመታደሉ በዚህ
ይደክማል። በነገራችሁ ላይ መናገሩ እንኳን ሌላ አልኳችሁ ሰሞኑን ከማክሰኞ ጀምሮ እንግዲህ እስከ እሑድ ድረስ ተከታታይ ትምህርት ያለ ማክሰኞም ረቡም ሚደክም ምን እንደሆነ ታውቃላችሁ? አሁን ዛሬ አስተምሪያቸው ነገስ ደግም ቢሰለቻቸውስ ችግር አይደል? በየቀኑ ሲያስተምሩ ደግሞ የጠላት አይን ቢከፈትስ የተባለ ያስፈራል። አልደክምክም አለው መታደሉ። ነገር ግን አለው ደግሞ ወባይቱ ሲመጣ ችግር ነው አይደል? ወባይቱ ከመልካም አነጋገር በኋላ ከመጣ ያስፈራል አይደል? ከአስጨናቂ አነጋገር ከመጣ ግን ደስ ያሰኛል። እንዲህ ያለ ክፉ ይመጣብሃል ብሎ ወባይቱ ካለ ደስ ያሰኛል። ግን አትጠፋም አለውልን አይደል? ትድናለህ። እንዲህ ያለ ክብር ታገኛለህ። ወባይቱ በኋላ ሲመጣ ችግር ነው። በእንግሊዘኛችሁ ውስጥ እንግሊዘኛ ስትማሩ ኖት የሚለው ቃል የሚገባበት ስፍራ ይባላል። እንትን ታውቃላችኋለች ምንድነው የምትባለው? ከታች የምትደረገው ጭረት። አሁን ማየው እንግዲህ ካስኳላው ከራኩኝ 10 ምናምን ዓመት ሆነኛል። እኛ ድርብ ሰረዝ ለምን ተጠቀመባት ታች ኮማ ነው የምትባለው። እና አስታውሳለሁ ድሮ የእንግሊዘኛ ቋንቋ ትምህርት ላይ ሰሌዳ ላይ ጻፈ እንግሊዘኛ አስተማሪና kill him not kill him ብሎ ጻፈ። ከዛ ምልክት ሁለት ጊዜ ነው ጻፈውና የመጀመሪያው ምልክት kill him ከሚለው ላይ አደረጋት። ምንድነው ያላችሁ? ኮማ ደግሞ እዚያ ሌላ ነው ትርጉሙ። እሷን አደረገ። በሁለተኛው ላይ ኖት ከሚለው በኋላ አደረገው። ምን ተረዳችሁ አለ። እንዴው ለጊዜው ተመራምረን አልመጣልንም። ኋላ ቋንቋ የዚህን ያክል አስቸጋሪ ነው ትርጉሙ። ለምሳሌ አንድ የወታደር አዛዥ አንድን ሰው አንድ ከጠላት የተገኘው ምናምን ይሆናል ትእዛዙን ሲያዘው በጽሁፍ ከሆነ የመጀመሪያው ላይ እቺ ያላችኋት ኮማ ከመጀመሪያው ስፍራ ላይ ከሆነች kill him ካለው በኋላ ከሆነ መልእክቱ ምንድነው? እንዳትገለው ነው። ግደለው ግን ተው በቃ ነው። ወጣቻል ግደለው ብዬ ነበረ ነገር ግን ተው ነው። ከኖት በኋላ ከሆነ ግን kill him ኖት ለብቻው ሆነ ማለት ነው። አትግደለው ብዬ ነበረ ነገር ግን ግደለው ነውና የሰው ነፍስ ሊያሳጣም ይችላል ነው። ያቺ ምልክት የተቀመጠችበት ቦታ ብቻ ሲል አስተውሳለሁ። ጎዝነኛ አይደል? እና እንደ ወባይቱ በሚለው ነው። ነገር ግን አለው ቦዛ አሃይሰከ የምነቅፍብህ ነገር አለኝ አለው። የሚነቀፈው ነገር ምንድነው ሲል እስመ ሀደገ ዘትካት አፍቅሮተከ የቀደመውን ፍቅርህን አሁን ልብ በሉ እንዴት ዋላችሁ? ሰርቶ ወጥቶ ወርዶ ደክሞ ይህን ሁሉ አድርጎ ነገር ግን እኔ መተርጉማ እንደሚል ታውቃለች የዚህ ሰው ከዚህ ሁሉ ምስጋና በኋላ ፍቅርህን ትታል ብሎ ያስነቀፈው ምኑን ቢተው ነው ብሎ መተርጉማን ተመራመሩ። ምን የሚል ታሪክ ተገኘ? ይሄ ዮሐንስ የሚባል የወልደ ነጎድጓድ ቅዱስ ዮሐንስ ደቀ መዝሙር የቀደመውን ፍቅርህን ትታል ያሰኘው ነዳያንን ቸል ስላለ ምጽዋት መስጠትን ስለተው ነው ይላል። እንግዲህ አንድ አገልጋይ ምጽዋት ስለተው እንዲህ ያለ ነቀፌታ ይመጣበታል። እንዴት ዋላችሁ? ያው ትውልድ ሲመጣ ስም አለው አይደል? እኛ የምን ትውልድ የምንባል እኛ በኔ ጄኔሬሽን ያለች የምን ትውልድ የምንባል የሻይና የዳቦ ነው የምንባለው። ብፁዕ አቡነ እንድርያስ የሻይ ትውልድ ይላሉ አይደል? ጧት ተነስቶ ሻይና ዳቦ መብላት አይደል? በእኛ ዘመን ልጅ እንደዛ ነው አይደል? ቁርሳችን ያው ከዛ ቀጥሎ የመጣው የምን ትውልድ ተባለ? የኬክ ከዛ የአይስክሪም አሁን የመጣው ትውልድ አይጣል ነው። ለምንድን ነው ይሄንን የምትልላችሁ ብትሉ ለምን እንዳልኩት እግዚአብሔር ያውቃል። እንዴት ዋላችሁ? የቀድሞ ሳይጮህ በርበሬ የነበረው ወይ ብትሉኝ እግዚአብሔር ያውቃል እሱ ነው። ይሰማይኩ ወይ ሪኩ ነው አላየውም አልሰማውም ነው። እና ምጽዋትን ስለተወ ብቻ የምነቅፍብህ ነገር አለ ፍቅርህን ትተሃል አሉ። ምክንያቱ ለምንድን ነው እንደዚህ የተባለ ብትሉ ቅዱስ ኤጲፋኒዮስ ታሪክ ውስጥ አንድ ነገር አለ አይደለም? የበቀደሙ የቅዱስ ኤጲፋኒዮስ ታሪክ ውስጥ ጓደኛው ነበር አይደል? አንድ ጳጳስ በኢየሩሳሌም የነበረ ወደ ቤተክርስቲያን የሚመጣውን ገንዘብ ጥሩ ልብስ ይገዛበታል። በነገራችሁ ላይ ቡቱቱ የለበሰ ጳጳስ ለማየት የት ሀገር እንሄድ ይሆን? ቆሸሻል የለበሰ ጳጳስ ማየት እንዴ ያለቀ ጫማ ያለው በርግጥ
ቅድስና ኖሯቸው እንደ ቅዱስ ባስልዮስ ለአገልግሎት ሲሉ ወርቅ የሚለብሱ ይኖራሉ። ቅዱስ ባስልዮስ ግን ያ ወርቅ ለራሴ የሆነኝ ብሎ የገዛው አይደለም፣ ለቅዳሴ የሚለበስ ልብስ ነው እንጂ በግሉ ማቅ ነው የሚለብስ። እና እኔ እኮ በጣም የሚያሳዝናችሁ ነገር አንድ ጊዜ የገጠመኝ ነገር ልንገራችሁ። አንድ ጊዜ የሆነ ችግር ገጥሞን አዲስ አበባ ሄደን ነበር አይደል የምታስታውሱት ያ ችግር። እና አንደኛው ችግር የለውም ምንም ነገር እንዳይፈጠርብህ እኔ ማድረግ እችላለሁ አለኝ። ሀብታም ነው ሰውየው። እንዴ በምን ችሎታ ብዬ ስለው ቀላል ነው ብሎ አለኝ። ከዛ ስልክ ደወለና እንደዚህ ይሄ ልጅ ችግር እንዳይደርስበት ብሎ የማትገምቱት ከፍ ያለ ስልጣን ያለው ሰው ጋር ነው የተነጋገረው። ከዛ እንዳለው ሆነ። ከዛ በሌላ ጊዜ በመኪና ይዞኝ ይሄዳል። መኪና ስል ያንዲ ያባለው ነው ያ ምናምን 8 ቁጥር የተጻፈበት መኪና ማለት ነው። ከፊቱ የሆነ ምናምን ያለው በዛ ነው። እንዲያውም ምን አልኩት ስገባ 2 አየሁኝ ጋራጅ ውስጥ V8 የሚባለው በጣም ውድ ነው በነገራችሁ ታውቃላችሁ። ምን ያረግላ ምን አልኩት ይሄ መኪና እርግጠኛ ነኝ ነዳጅ ይቆጥብልሃል አልኩት። የሚገርም ከመደበኛው መኪና ከ4 እጥፍ በላይ ነው ነዳጅ የሚበላ ዘመናዊ መኪና አለኝ። እና ምን ይጠቅምሃል ታዲያ ይሄን ያህል ሚሊዮን ብር አውጥተህ 10 ምናምን ሚሊዮን ብር አውጥተህ እስከ 20 ሚሊዮን ብር የሚደርስ ገንዘብ አውጥተህ መኪናውን ገዝተህ ነዳጅ በየቀኑ 4 እጥፍ ተበልተ ምን ያረግላል ሲሉ አይ አንተ ሞኝን መቃብር ቤት እየኖርክ ምን ይገባሃል? እስቲ ያልገባኝ ነገር ነገር ይስለው እኛ እነዚህን መኪኖች ምን ነዳው ማንነታችንን ለማሳየት ነው እንጂ ተለየ ሌላ ጥቅም ስላለው አይደለም። ስታተስ መግለጫ ነው። በቃ ችግር የለውም ለኛ ምርጥ V8 በረባሷል ተለብሳለስ በሱ ትገፋዋለህ ጎዳናው። ኋላ ግን ማታ ስንጨዋወት አንተ ወንድም እስቲ አንድ ጥያቄ ልጠይቅ። ያ ሰውያ ባለስልጣን አንተ ሀብታም ነህ ግን እንዴት ይሻለ ይስለም አይ ያው አንድ ደህና የ300 400 ሺህ ብር ሶፋ ትገዛለታለህ ከዛ በኋላ እድሜ ልክን ስታዘው ትኖራለህ ነው አለቀ። ሌላ ምን አለው? የሚገርማችሁ ይሄን ነገር ስፈልገው የታገኘ ነው አልናገረው ታው ተብያለሁ ተዋለኝ። እንግዲህ የደሃ ገንዘብ እቤቱ ሶፋ አስገብቶ ያስቀመጠውማ ምን ይባል ይሆን? ይሄ ለደሃ አልመጸወትክም ተብሎ ይሄን ያህል የደከመው ጳጳስ የምነቅፍብህ ነገር አለኝ ብሎ እኮ አነቃቀፉ ቀላል እንዳይመስላችሁ። ቀጥሎ ምንድነው የሚለው? ከወዴት እንደወደክ አስብ ተዘከር በይነምንት ወደቅ አለ። ከወዴት በማለት ይልቅ በይነምንት አለ። በምን ምክንያት በምን የምግባር ግድፈት እንደወደክ አስብ አስታውስ አለውና እንግዲህ ንስሐ ግባ ነስ እንከ ይላል። ንስሐ ግባ ካለው በኋላ ያለዚያ ንስሐ ባትገባ ግን የቀድሞ ስራህንም ባትሰራ ምን አለው? ፈጥኜ እመጣብሃለሁ መቅረዝንም ካንተ ወስዳለሁ ብሎ አለው። እመጣብሃለሁ። አቤት ግሩ አይጣል እኮ ነው። እንዴት ዋላችሁ? እንዴት ዋላችሁ? በዚህ ዘመን በመላ ሀገሪቱ በኩል በተመሳሳይ ሰዓት በተመሳሳይ ርዕስ ትምህርት መሰጠት አለበት ብዬ አስባለሁ። በመላ ሀገሪቱ በመላ ቤተ ክርስቲያናቱ ርዕሱ ተመሳሳይ ነው። ርዕሱ ምን የሚል ይመስላችኋል? አብራችሁኝ በሉ። በሕግ አምላክ በሉ። በዚህ ርዕስ ትምህርት መሰጠት አለበት። ጳጳስ ነኝ የሚሉትንም በሕግ አምላክ ማለት አለብን። ሰባኪነን የምንለውም በሕግ አምላክ መባል አለብን። ካህናትም በሕግ አምላክ መባል አለባቸው። ዲያቆናት በሕግ አምላክ፣ ዘማሪ ነኝ የሚለው በሙሉ በሕግ አምላክ፣ መነኮሳት ነን የሚሉት በሙሉ በሕግ አምላክ። እንደኔ ያለ ሰው ሊጽፍበት አይገባም እንጂ በሕግ አምላክ እንዴት ያለ መጽሐፍ ነበረ መዋቅር አለው። አንጽፈውም እንኳን ለመጽሐፍ እንዲህ ያለውን ስብከት እንዳለ ሰብከ መድኃኔዓለም ከኔ ያርቀው ምን ሊያረግልኝ እስካሁን የለፈለፍኩት ጠላት ከማፍራት ውጭ። በሕግ አምላክ የሚያሰኝ ስንት ነገር አለ እኮ እንዴ! በሕግ የሚያሰኝ በሕግ አባቶቻችን በርጋችሁ የሕግ አምላክ ማን ነው? በቃ እንዲሁ በእውነት ያሰኛል እኮ። በታምረ ማርያም ላይ አለ አይደለም? በእመቤታችን ክብረ በዓል ቀን ዛፍ ሲቆርጥ ሄዶ ምንድን ያለው? በሕግ አምላክ እምቢ ቢለው እመቤታችን ታምራ አድርጋለች አይደል? ዛፉን ከተቆረጠ በኋላ መልሳ አስነስታ ያ ጾኮሞሉን አንድ ጊዜ መመናን ዛሬ የዛ መከረኛ የጻፍኩት ነገር አይታችሁ ከሆነ ከሌሊት ጀምሮ አንድ ሰው ሲናፍቀኝ አረፈደ።
ሊቀ ሊቃውንት አለቃ አያሌው ታምሩ። አቤት አቤት ሰው፣ አቤት ሊቅ ሰው፣ የትኛውንም ጥሰት የማይታገሱ ትልቅ ነው ትንሽ ነው የማይሉ እንደ አምላክ ይታዩ የነበሩትን ኃይለ ሥላሴን ቀዳማዊ ኃይለ ሥላሴን እንኳን ከቤተ መንግስታቸው ገብቶ ይሄ አይነ ስውር ምንድነው የሚል ይሄ ዕውር ምንድነው የሚለን እስኪባለው ድረስ የሚገርማችሁ ነገር አለቃ አያሌው ታምሩ መጨረሻ የሚደርስባቸውን አፄ ኃይለ ሥላሴ ከነገሯቸው ከብዙ ዓመታት በኋላ አብዮቱ መጥቶ አፄ ኃይለ ሥላሴ ሊወድቁ ሲሉ አስጠሯቸው ይባላል። አንተ አያሌው ያልከን እኮ ደረሰ ብሏል። በዚያ ሰዓትማ ሰዓቱ ምን ውሏል? ረፍዷል። በጣም ረፍዷል። አንድ ሰው በጣም እንዲያው ከማቀርባቸው መሃል ሀገር አዲስ አበባ ካሉ ሰዎች አንዱ ትናንት አንድ የኦዲዮ መልእክት ይልካል። ተስፋ ቆረጥኩኝ እንዲያው እባክህ ጸልይልኝ ምናምን ይላል። መጀመሪያ እኔ የምጸልየው ጸሎትም የለኝ፣ ጸልይልኝ የሚባሉ ሌሎች ናቸው። እኔ መለፈልፍ ነው ስራ፣ የጸሎት ሰው አይደለሁም። ሁለተኛ ነገር ምን ሆነ ነው? ተስፋ ቆረጥኩ በጣም። ምን ፈተና ገጠመ? ኧረ እኔ ገጠመኝ የለም። ምንድነው? በቃ የሀገርና የቤተክርስቲያንን ነገር ሳይሆን በቃ ተስፋ ቆረጥኩ። እንኳን ደህና መጣሽ ይላሉ አባቶቻችን። እኔ 10 ምናምን ዓመት ጨጓራዬ እስኪላጥ ድረስ አንተም ጆሮ ሌላም ጆሮ ላይ ስለፈልፍ የት ከርመህ ነው ዛና ስትል ኑረህ ምንም ችግር ካለ ማህበረ ቅዱሳን ካልነገረኝ በቀር ምንም አልሰራም ስትለኝ ኑረህ ጣዖት ይመስል እሱ ካልነገረኝ አልሰራም እያልክ ኑረህ አሁን ድረሰህ ምን ስራ አስኪያጁ ምናምን ገሌ ስለተሾመ ከሱ በፊት ከሱ የከፋ ሰው አለ አይደለ? የዚህ ስራ አስኪያጅ ሰው የመሾም ሰው ለምን አዲስ ነገር እንደሆነ አልገባኝም። ከዛ የከፋ ነገር ስንት ነገር አለባት እኮ ቤተክርስቲያን። ከዚህ የከፋ ነገር ይኸውላችሁ ሰውየውን አስቀመጡትም አላስቀመጡትም ያሰቡትን ነገር ከማድረግ የሚከለክላቸው ምንም ነገር የለም። ስራ አስኪያጅ ያስቀምጠው ነው የምትከለክላቸው? ባለፉት 3 ዓመታት የነበሩ ስራ አስኪያጅ የሁሉ ኦርቶዶክሳዊ ሲያልቅ ምን አደረጉ? ይሄ ሁሉ ችግር ሲፈጠር ምን አደረጉ? እንዴ እኮ ግራ ነው የሚገባኝ። ይሄኛው በዝምታ አስፈጀን፣ ይሄኛው እየተናገረ ግደሉ እያለ ሊያስፈጅ ይችላል። ምንድነው ልዩነቱ? የተገለጠ ጠላት እንደውም ጥሩ ነው። ስራ አስኪያጅ ሆነ ምን ሆነኛ ምን አገባን? ትርፍ ሄድኩኝ። መድኃኔዓለም ይቅር ይበለኝ አላልኩም። ቅርብ ጊዜ አመጣኋት ፍሊናት አላልኩም። አሁን ያልኩትን አላልኩም። እንዳላልኩት ይቆጠር። ምን ታረጋዋለህ? እና እንግዲህ እግዚአብሔር እመጣብሃለሁ ካልተነሳ ወደ ቀደመ ስራ ካልተመለስክ እመጣብሃለሁ። አሁን የቤተክርስቲያንን ጉዳይ ሰፊውን ስዕል እንተውና ወደኛው ደረሳችን እንምጣ። መሰረታዊ ጥያቄ ምንድነው የሚለን? እኛን ትንሽም ብትሆን እግዚአብሔር የሰራናትን ያሰብናትን ነገር ይቆጥርልናል። ያች ትጻፋለች እኮ። እግዚአብሔር እንደ ሰው አይደለም። በክፉ ምክንያት መልካሙ ስራችንን አያጠፋም። ያችን መዝግቦ ይዟል። ነገር ግን ከኛ ውስጥ አሁን እዚህ አላው ለምሳሌ እንዲው በማህበር ስያሜ በሁለት ልምጣ። በዝክረ ቅዱሳን ሰለስቱ ምዕትን ምሳሌ ላድርግ። ሶስተኛ ማህበረ ቅዱሳንን ልጨምር ቅር ካላላቸው። ለምሳሌ ሰለስቱ ምዕት ስትጀምሩ ሲጀመር የነበረ ከዚህ ወንድማችን ከኤሌክትሪክ ቀጣዩ በቀር ሌላ ማን አለ? ከእህቶች የሱ ሚስትም አንተ ጎበዝ ነህ ከነ ሚስትህ እቺን ማህበር አለቀክም። ደግሞ አንዳንዱ ሰው ሊያማ ይችላል እኮ ምን በቃ ኢምፓየር አድርጎት የግል ንብረቱ የሚል አይጠፋም አይደል? አትስማው። ችግር የፈጠርክ ቀን መጀመሪያ እኔ ነኝ የምጣላ። የሌላውን ወሬ ተው። አስቡት የት ሄዱ እነዛ ወንድሞቻችን? የት ሄዱ ብቻ አይደለም ያላችሁት ያለ ነው ቢሆን እሺ። በዝክረ ቅዱሳን ሲመሰረት ያለ አንድ ሰው እዚህ ያለ የለም። እሺ ተውት። የዛሬ 10 ዓመት የነበረ አለ የለም። የዛሬ 8 ዓመት የነበረ እኔ አላውቅም። አምና ከነበረው ስንት ሰው አለ? ደህና ዋላችሁ? ይሄ ኤፌሶናዊ ጳጳስ ምን ገጥሞት እንደዛለ እግዚአብሔር ይወቅ። ግን የኛ ትልቁ በሽታው ምንድነው የሚባል ዓላማችን ምንድነው? ብዙ ሰው ይመጣና ይሄው ቤተክርስቲያን ስንት ዓመት ተመላለስ ደከምኩኝ ያገኘሁት የለም ይላል። ደጋግም የምነግራችሁ ብዙ ሰው ስለሚል ነው። እኔ በሞቴ ቤተክርስቲያን ምን ፍለጋ ነው የመጣችሁት? ደህና ዋላችሁ? እርባችሁ ከሆነ ስሩና ብሉ። የዕለት ጉርስ ካስፈለገ ደግሞ ችግር የለውም። እኛ ፈልገን አናጣም። ለማናችንም ቢሆን የዕለት ጉርስ ከሆነ ሞቅ ሲል ዝክረ ቅዱሳን ብዙ ገቢ ስላለው ማካፍለን እንዳለው ጸላይ ሰናያት
እንደዚህ ያሉትን ሰዎች ያን ጊዜ በጣም ተበሳጭ እያለ ስማቸውን አግኝቼ ቢሆን አለቃቸውም ነበር። እውነት ንግርግራቸውን አሰብሬ ነበር መልካቸው። እነዚህ አደናቁርት ብዬማ ከፍ አላረጋቸውም። ከዚያም የከፉ ናቸው እንጂ አክሲዮን ማህበር አድርገውት ነው ያካፈል እንደሚሉ ምናምን ይክፈልህና እንኳን አንተ ተንጋለተኝተ የራስህን ኑሮ የምትኖረው ለዝክረ ቅዱሳን ህይወቱን የሰጠ ሰው እንኳን እንዲልልኝ አይችልም። ታውቃለህ ዝክረ ቅዱሳን እስቲ ያለ ህግ ለአገልግሎት ስትገባ የመጨረሻ ማስጠንቀቂያ ተሰጥቶ ነው የምትገባው። ሁሉም ታውቃለህ ይሄንን። አንድ ጥፋት ባገኝ አላሳድርህም። በቅርብ ጊዜ ከአገልግሎቱ ገለል ያደረግነው ሰው ማን እንደሆነ የምታውቁት ታውቃላችሁ። ያልከፈለ ዋጋ የለም በማህበር ውስጥ ግን ማለት ታገሰውን አልታገስም አለቀ። መሰረታዊ ነገር ምንድነው? እዚህ ማህበር ውስጥ መጥተህ ስላገለገልክ ለማንም ምንም የምትጨምረው ነገር የለም። ሰለስቱ ምዕት ስላገለገልክ ለሰለስቱ ምዕት የምትጨምረው ነገር የለም። ዝክረ ቅዱሳን ስላገለገልክ ማህበረ ቅዱሳን ስላገለገልክ የምትጨምረው የምትቀንሰው ነገር የለም። አንተንም የምትጠቀም አንተንም የምትጎዳ እና እግዚአብሔር በእውነቱ እመጣባችኋለሁ እያለን ነው። ሲመጣብን አመጣጡ ምን እንደሆነ ለመግለጥ ቀጥሎ ምንድነው የሚለው? ካንተ ዘንድ ምን እንወስዳለሁ አለው። እንዴት ዋላችሁ? ምን እንወስዳለሁ? መቅረዝህን መብራትህን ወስዳለሁ ብሎ አለው። አባቶቻችን ይህን ሲተረጉሙ አንደኛ መብራትህን ወስድብሃለሁ ማለቱ በሀገረ ስብከት ያለውን ህዝብ እቀስፋለሁ አጠፋዋለሁ ማለት ነው። ጳጳስ ካህን ለህዝቡ መብራት ነው፣ ህዝቡ ለሱ መብራት ነው። እነሱ ከሌሉ እረኛ አይደለም፣ ዋጋ የሚያስገኙት እነሱ ናቸው። በአንድ ካህን በአንድ ጳጳስ ጦስ አገር ይጠፋል። ዛሬ እየጠፋን ያለነው በማን ኃጢአት እንደሆነ እግዚአብሔር ያውቀዋል። ዋነኞቹ ኃጢአተኞቹ እኛ ሆነን እንዳለን ሳንዘነጋ ማለት ነው። ሁለተኛ መብራትህን ካንተ ወስዳለሁ ማለቱ ከሹመትህ እሽርሃለሁ ከክብርህ አዋርድሃለሁ አለው። እምቢ ካልክ ንስሐ ካልገባህ ከሹመትህ እሽርሃለሁ ከማዕረግህ አዋርድሃለሁ አለው። እንዴት ዋላችሁ? ሌሎች ተጨማሪ ሁለት ትርጉሞች አሉ። እነሱን ትተን የመጨረሻው አምስተኛው ትርጉም ላይ እንሄድ። ለምን ቢባል መብራትህን ወስዳለሁ ወይም መቅረዝህን አጠፋለሁ ብሎ ያለ አባቶቻችን ሲተረጉሙ አንድም የሰጠውህን ምስጢር ካንተ ዘንድ ወስዳለሁ ሲለው ነው ብሎ ይተረጉማሉ። ምስጢር ሃይማኖት አለ አይደል? እንዴት ዋላችሁ? ምስጢር ሃይማኖት የመዳን ምስጢር ካንተ ወስዳለሁ። አንድም ማይቶት የተባለ አይን ነው ብሎ ቅዱስ ኤጲፋኒዮስ የቅዱስ ዮሐንስን ምጽዋት ስለተወ ምኑን ያጠፋው? አረ ነገሩኝ። ሌላ ምኑን ያጠፋው አልታለ? ምኑን ያጠፋው? አይኑን አጠፋው። ሲለምነው ስንቱን ያበራለት? አንዱን። ሁለተኛው ሐሳብ ይለው እንዳይደግምህ ማስታወሻ ትሆን ብሎታል። ገብታችኋል? መብራትህን ካንተ ወስዳለሁ አለ፣ አይነ ስጋህንም ላጠፋ እችላለሁ ብሎ ሲተረጉም የመጨረሻውና ፍጻሜው ግን መብራትህን ወስዳለሁ ማለቱ ነፍስህን ከስጋ እለየዋለሁ፣ አንተን ራሱ እቀስፋለሁ። መብራት መውሰድ ግን መግደል ብቻ አይደለም። ነፍስ ከስጋ ለይቼ ነፍስህን በገሃነም እጥላታለሁ፣ ለጊዜው በሲኦል በኋላ አዋሃጅ በገሃነም እጥላታለሁ ሲለው ነው ብሏል። ከዚህ በላይ የሚያስፈራ ነገር የለም። ለነገሩ በዚህ ዘመን ማንኛውንም ሰው ህዝቡን አጠፋብሃለሁ ቢሉት ሰው የሚፈራ መቼ ነው? 3 ደረጃ አለው አይደል? ሰው የሚፈራ መቼ ነው? ዘመድህን ራቅ ካለ ዘመድህን ጓደኛህን እንዳልገልብህ ካሉት፣ ቀረብ ካለ ቤተሰቡን፣ በጣም ከቀረበ አንተን እንዳልገል ነው እንጂ አሁን በዚህ ዘመን ንስሐ ግቡ። አሁን ይሄንን ጥቅስ የማያነቡት ነው ንስሐ የማይገቡ እረኛንን የሚሉ ሰዎች የማይገቡበት ምክንያት ይሄ ነገር ስለማያውቁት ነው። ህዝቡ ሲያልቅ እግዚአብሔር ቅድም ነገርኳችሁ አይደል? እግዚአብሔር 3 ነገር ተናገረ። እምቢ ብትል መጀመሪያ ምን አለ? ህዝቡን አለ። ያው ህዝቡ እየተደረገ ነው። አሁን የቀሩ 2 ናቸው። ሁለተኛው ምንድነው? ከሹመትህ እሽራለሁ ከክብርህም ከክብር መዋረድ ውስጥ ጀምሯል። ለምን? አባት የሚል እየጠፋ ነው። ቀድሞ የረገጡት መሬት ይሳምላቸው የነበሩ
እንኳን እነሱ በቅሏቸው የረገጠችው መሬት ኋላ እንኳን መኪና ከመጣ በኋላ መኪና ባለፈበት መንገድ ጳጳስ ይዳል ኳሏቸው የገጠሮ ወገናችን አፈሩን ይልሰው እኮ ነበረ። ዛሬስ በየፌስቡክ በየቲክቶክ የማይዘለፍ ጳጳስ አለ? አስባችሁታል? ይሄው ክብር ማዋረድ ጀምሯል። የቀረ ምንድነው? ከሹመት መሻር ነው። ከዚያ በኋላ ነፍስ ከስጋ መለየት ነው። አይጣል አይደለም? እንዴት ዋላችሁ? እንዴት ዋላችሁ? አስለፈለፈኝ አይደል? መድኃኔዓለም ይማረኝ፣ ይቅር ይበለን፣ ይማረን፣ ቸርነትን ይላክልን። አይ መምህራችን አይ እሱ ነገር ጌታ ኢየሱስ ክርስቶስ ሆይ ይቅር በለኝ ይላል። ቁጭ ብሎ ጌታ ኢየሱስ ክርስቶስ ሆይ ይቅር በለኝ፣ ልቤ ጠማማ ነውና ይቅር በለኝ፣ አንደበቴ ክፉ ነውና ይቅር በለኝ፣ ሰውነቴ በደለኛ ነውና ይቅር በለኝ። በቃ የዞሩ ጌታ ኢየሱስ ክርስቶስ ሆይ እኔን ይቅር በለኝ። አሁን እንደዛ ማለት ትቶ እዚህ ወጥቶ መለፍለፍ ምን ይባላል ወገኖች? ለማን ይሆን? ለምን ይሆን? ዕዳ ነው። ለሁሉም ቸሩ መድኃኔዓለም በቸርነቱ ሁላችን ይማረን። ለኛ አጭር መልእክት እንወሰድበትና እንጨርስ። እንግዲህ እመጣብሃለሁ ማለትን የቤተ ክርስቲያን ነገር ቢያናድደን፣ የሀገር ነገር የወገን ነገር ቢያናድደን ባልበቃ ባልበጃ አንደበት ይህንን ሁሉ ለፈለፍን እንጂ የእውነቱስ ትምህርት ለኛ የሚረባን እመጣብሃለሁ የተባለን ሁላችንም እግዚአብሔር ወደ ሁላችንም ይመጣል። በቤታችን ይመጣል፣ ባለን ነገር ይመጣል። እምቢ ካልን ዘመኑ እየከፋ ነው። ከምንም በላይ ከክብራችን መዋረድ ለኛ በተለይ ምእመን ለሆናችሁ ክህነት ለሌላችሁ ሰዎች ከክብር መዋረድ ከሃይማኖት መውደቅ ይመጣል። መቅሰፍት ይመጣል፣ ሞት ይመጣል። ከሁሉ በላይ የሚያስፈራው ሲኦል ገሃነመ እሳት እመጣብሃለሁ ይላል። ዘበት ውስጥ የነበሩ ብዙ ሰዎች እግዚአብሔር መጥቶባቸዋል። ሲቀልዱ የነበሩ ሰዎች ሰብዓ ትካትን ያጠፋ፣ ሰብዓ ሰዶምን ያጠፋ፣ እስራኤልን የቀጣ በየዘመኑ የተነሱ ነው። እግዚአብሔር እልፍ አእላፍ ቸርነት እንዳለው ሁሉ ምንድነው የሚለው? በመዝሙር 75 ላይ 74 ላይ ይመስለኛል ወሶጦ ምዝንቱ ውስተ ዝንቱ የሚለው ከበላዩ ምንድነው ያለ? እንዴት ዋላችሁ? እንዴት ዋላችሁ? እስቲ ልንገራችሁ የእግዚአብሔርን የመቅሰፍትን ጽዋ ቅዱስ ዳዊት እንዴት ብሎ እንደሚገልጠው እንዲህ ይላል። መዝሙር 74 ቁጥር 7 ላይ ስለ ፍርዱ ሲናገር እግዚአብሔር ፈራጅ ነውና ዘንተ ያሐስር ወዘንተ ያከብር ይላል። ያንን ያዋርዳል፣ ያንን ያከብራል አይደል? ጽድቅ የሚሰራውን ያከብራል፣ ኃጢአት የሚሰራውን ያዋርደዋል። ንስሐ የሚገባውን ያከብረዋል፣ አልገባም የሚለውን ያዋርደዋል። ዘንተ ያሐስር ወዘንተ ያከብራልና እስመ ጽዋ ውስተ እደ እግዚአብሔር ያለውን ፈልጌ እኮ ነው። ጽዋ በማን እጅ የተያዘ ነው አለ? ይሄ ምን ይባላል? የመቅሰፍቱ ጽዋ ይባላል። ምንድነው የሚለው? ያልተቀላቀለ የወይን ጠጅ የሞላበት ነው። የወይን ጠጅ የሚለው መቅሰፍት ነው። ያልተቀላቀለ አለ ቸርነት ያልተቀላቀለበት። እግዚአብሔር አንዳንድ ጊዜ ሲቀጣ አብዛኛውን ጊዜ ሲቀጣ እግዚአብሔር ከቸርነቱ ጋር ነው አይደል? እምቢ ላሉ ሰዎች በመጨረሻ የሚመጣው ቅጣት ግን ምን የለው? ቸርነት ያልተቀላቀለው መቅሰፍት ብቻ ማለት ነው። ለንስሐም አይሆን እግዚአብሔር ቀጥቶ ወደ ንስሐ ይመልስ የለም። ይሄኛው ግን መቅረዝን ካንተ ወስዳለሁ የሚለው ግን ቅዱስ ዳዊት ምን ይላል? ያልተቀላቀለው ምን አለ? ወሶጦም ዝንቱ ውስተ ዝንቱ አለ። ከዚህ ወዲህ አቃደዋልና ወጣይሉኒ ይትካው አተላው እንኳን አይፈስም አለ። እግዚአብሔር ካዘዘው መቅሰፍት መካከል ለምሳሌ በቅዱስ ዳዊት አባታችን ላይ የ3 ወር መቅሰፍት ከተላከ በኋላ መቅሰፍቱ በስንት ሰዓት ነው ያበቃ? በ3 ሰዓት አይደለም? እዚህ ላይ ግን ምንድነው የሚለው? ወጣይሉኒ ይትካ አተላው እንኳን አይቀርም። መቅሰፍቱን እስከ አተላው ያጠጣቸዋል። ለምን? በምን ታውቋል ይሉ? ወኩሎም ኃጣን ምድር ይሰጥይወል የምድር ኃጣን ሁሉ ይጠጡታል ተብሏል። እና በእውነት በማናችንም ላይ በግላችንም በሀገራችንም መቅሰፍት ስለመምጣቱ የቤተ ክርስቲያንን ነገር አንስተን ተወቃቀስን፣ ወደ ላይ ከፍ ብለን አፋችንን ወደ ላይ አንስተን ተወቃቀስን።
ወደ ተሾሙ ሰዎች እንጂ ለማንኛውም ነገር ለተደረገው ነገር በሙሉ የመጀመሪያ ጥፋተኞች ማን ናቸው? ተናገሩ። እኛ ነን። ከኔ በላይ ጥፋተኛ የለም፣ ለእናንተ ደግሞ እናንተ ታውቃላችሁ። ስለዚህ የመጀመሪያው ትልቁ ነገር የራስን ኃላፊነት መወጣት ነው። ስለ ሀገርም የራስን ኃላፊነት መውጣት፣ ስለ ቤተክርስቲያንም የራስን ኃላፊነት። እኔ መለፍለፍ ከኃላፊነቱ አንዱ ስለሆነ የተሰጠ ዕዳ ስለሆነ ነው እንጂ ይሄን ለፍልፌ ሊጠቅመኝ ጽድቅ ሊሆነኝ አይደለም። ገብታችኋል? ለኔ የሚጠቅመኝ ምንድነው? መልካም መስራት። ለኔ የሚጠቅመኝ ምንድነው? ንስሐ መግባት። ለኔ የሚጠቅመኝ ምንድነው? ፈጣሪን በንጹህ ልቦና ማምለክ። ለኔ የሚረባኝ የሚጠቅመኝ እሱ ነው እንጂ ሰዎችን መተቸት። ጳጳስ መተቸት ያጸድቃል? እንዴት ዋላችሁ? እንኳን ጳጳስ ጴንጤውን እስላሙን ብትተቸው እሱ ጽድቅ ይሆንልሃል። ስራቸው ለሆነላቸው ሰዎች ግን ተጨማሪ የተግባራቸው ሹመት ቅድም ሐዋርያት ያልሆኑትን ሐዋርያት ስላልሆኑ አይደላችሁም ብለህ ስላልታገስካቸው በዚህ ተመስግናል ተብሏል አይደል? ያ ስራው ነው፣ ያስመሰግነዋል። ነገር ግን ለራሱ እኔ ሙያዬ ሰው መተቸት ነው ብሎ አንድ ሰው ከያዘ ይሄ ሰው እብድ ነው የሚባለው። አሁን እኔ ሙያዬ መተቸት ነው ያልኩ፣ መተቸት ሙያ አይደለም። ይህን ርዕስ ለማስተማር ስመርጠው እግዚአብሔር በሚያውቀው ይህን ሁሉ ስለመናገር ጭንቅላቴ አያስብም። ከኔ እንዳልሆነ እንድታውቁ ብዬ ነው። መቼም ይህን ሁሉ ጊዜ መናገሩ አስፈላጊ ላይሆን ይችላል። ግን ይህን ሁሉ እነገሌ እንደዚህ ይላቸዋለሁ ብዬ አይደለም አንድም ቀን። ለምን ብዬ እኔ ማን ነኝ? ጳጳሳትን መናገር፣ ካህናትን መናገር ምንድን ነኝ እኔ? ምን አቅም አለኝ? በእግዚአብሔር ፊት ለሚመጣብኝ ፍርድ በፍርድ ቀን እግዚአብሔር ተርቤ ተጠምቼ ነው እንጂ ጳጳስ ተችተልኛል፣ ቄሱን ተችተልኛል ብሎ ሊያወርሰኝ ነው መንግስቱን? እንደዛ አይደለም። ይሄ የኃላፊነት አካል ስለሆነ ብቻ ነው የምንናገረው። ስለዚህ ለኛ የሚረባን እነገሌን መተቸቱ አይደለም። የሚረባን ምንድን ነው? የተማርነውን ስንማረው የኖርነውን መልካም ምግባር ቅዱሳንን በመጠናችን በመምሰል መታገል፣ ንስሐ መግባት። የዛሬው ትልቁ ርዕስ እመጣብሃለሁ፣ መቅረዝህንም መብራትህንም ካንተ ወስዳለሁኝ። ምን ካላደረክ ነው ብሎታል? ንስሐ ካልገባ። ንስሐ እንግባ። አሁን እቺ በዓለ ሃምሳ ለምክንያት ቆይታለች አይደለም? በበዓለ ሃምሳ ንስሐ እንደምን እንደሆነ ባለፈው ዛ ጉባኤ አስተምሬያለሁ አይደለም? በበዓለ ሃምሳ የተከለከለ መጀመሪያ ንስሐ ሳይሆን ምንድን ነው? ኃጢአት ነው። በዓለ ሃምሳ የመንግሥተ ሰማያት ምሳሌ ነው አይደለም? ሰው መንግሥተ ሰማያት ከገባ በኋላ ይበድላል? አይበድልም። ነገር ግን በበዓለ ሃምሳ ከበደለ አንድ ሰው በዓለ ሃምሳ ነው ንስሐ የለም አይደለም። ቀጥ ብሎ ወዴት ነው የሚሄደው? ኧረ ንገሩኝ። ወደ ቤተ ክርስቲያን ቀጥሎ ወደ ካህኑ ይሄድና አባቴ ሆይ በዓለ ሃምሳ ነው የማይገባኝን ሰርቻለሁ ብሎ ይነግራቸዋል። ያው ንስሐ ስለማይሰጥ ምንድነው የሚያደርጉት? እሳቸው ይመክሩታል። የበዓለ ሃምሳ ምንድነው ይበሉ? ይመክሩትና በደንብ ጸልይ፣ ተጠንቀቅ፣ ምጽዋት ስጥ ይሉታል። እንደ ቅጣት አይደለም፣ በምክር መንገድ ነው። እንደ ቅጣት ሳይሆን እንደ ምክር አድርገው እንደዚህ እኮ የበደልከው በዚህ መንገድ ሂደ ነው እንዲህ አታድርግ ብሎ ምክር። ከጸሎቱ ጠበቅ አድርግ፣ ምጽዋት ደግሞ ስጥ። ምጽዋት ከሁሉ ክፋት ከኃጢአትም ይጠብቃልና እንዲያደርግ ብለው ይመክሩታል። አሁን ግን ምክንያት እንዳንፈጥር ከዚህ በኋላ 8 ቀን ነው የቀረችን አይደለም? 8 ቀን ናት። እዚያ ሰኔ 2 ጀምሮ እንግዲህ ባለ ጰራቅሊጦስ ሰኔ 1 አክብረን ሰኔ 2 ጀምሮ በሩ ክፍት ነው። ስለዚህ ዕለት እንጸልይ፣ እንዘን። እንደ አባቶቻችን ዕለት በለቅሶ መኖር እንኳን ባንችል ደረታችን እየደቃን እኔ እዚህ በፊት አልነገርኳቸው? እስቲ ይህስ የአብዮተኞች ነው መሰለኝ። አብዮተኞች ግራ እጃቸውን ነው የሚያነሱ። እኛ አብዮተኞች አይደለንም፣ ማርክሲስቶች አይደለንም። እጃቸውን እስቲ እንዲያደርጉት እጁ ወደ ላይ። ቅርብ ጊዜ የመጣ ስልት ነው አይደለም? በሉ እስቲ አሳዩ ይባላል። ከዛ ወደ ምን ከተተው ይባላል? ወደ ኪስ። እኔ አልፈልግም። እግዚአብሔር ልብ ቢሰጣችሁ በእያንዳንዳችሁ ኪስ ገንዘብ የሚያስገባላችሁ ሰው አመጣላችሁ ነበረ። አስፈላጊ ስላልሆነ ነው እንጂ ደግሞ እውነት መስሏችሁ ተስፋ እንዳታሩ። በሉ አንሱት እንጂ ጨብጡት። ደረስ ሲደቃ በዚህ በተጨበጠው ይሄ እነዚህ 4 ጣቶች አለው የተጨበጠው በሱ ከውጭ ያለው ሞኝ በቪዲዮ ቀርሳ አሳየን እንጂ ይሄ ምን ጠብቶ ነው ቪዲዮ የምትል? በዚህ ደረታችሁን ስትደቁ ይሄ መሃሉ ላይ ያለ አይደለም ስጋው ላይ አትምታው። መሃል ላይ ወደ መሃሉ የፈለክ ያክል ወፍራም ብትሆን የፈለክ ያክል ይሄ በስፖርት የተገነባ ነገር ቢኖር መሃሉ ግድ ሁል ጊዜ ምን አለው? አጥንት አለው።
ለምን የሚለውን ወደፊት እንነጋገራለን። ሰው በሌለበት ስፍራ ጌታዬ ሆይ ቅድም የመምህራችን አልነገርኳችሁ እንደዚያ ነው። ጌታዬ ኢየሱስ ክርስቶስ ሆይ ይቅር በለኝ ልቤ ጠማማ ነውና ይቅር በለኝ። እንግዲህ የቀና ልቦና ይዘው ግን ጠማማ ነኝ ይላሉ። እኛ ጠማማ ሆነን የማንለውን ማለት ነው። እና እችን መልመድ ነው። አላበጀሁም በሉ እስቲ። ሁልጊዜ ሰው ሲያጠፋ ከካህን ከመድረሱ አስቀድሞ ለራሱ መጀመሪያ ቀጥሎ ፈጣሪውን ጌታዬ እንዲህ በማድረግስ አላበጀሁም። በቃ መድኃኔዓለም እንዲህ ማለትን ይስጠን። የተናገርነውን የሰማነውን ዕዳ በደል አያድርግብን መድኃኔዓለም። 7ቱን ቀን ቅዱሳን ስማቸውን እንጥራና እንጨርስ። ስንት ቀን ነው ዛሬ? 22 በ15 ተገናኝተን ነበረ። በ16 ግንቦት 16 ቀን ወልደ ነጎድጓድ ቅዱስ ዮሐንስ ስብከቱ ቅዳሴ ቤቱ እንደዚሁም ራእዩን የጻፈበት መታሰቢያው ነው። የዚያኑ ቀን ኢያሱ ሲራክ ወልደ አልዓዛር ዘኢየሩሳሌም፣ ጸሐፊው ነቢዩ ጠቢቡ ቅዱስ ሲራክ፣ እናታችን ቅድስት አስበ ሚካኤል፣ አባታችን ብሔራውያን የገቡት ሞትን ያላዩት ጻድቁ ኢትዮጵያዊ አቡነ ሐዋርያ ክርስቶስ የተከዜው፣ በ17 ደገኛ ቅዱስ ሊቅ ኤጲፋንዮስ የደሴተ ቆጵሮሱ፣ ሙታንን ያስነሳው፣ ድውያንን የፈወሰው፣ በበጋ ዝናም ያዘነመው፣ በክረምት ዝናም የከለከለው፣ ብዙ ድንቅ ስራዎችን የሰራው፣ በሊቅነት ማዕረግ መልህቅ የሚባለውን ድርሳኑን ጨምሮ ብዙ ድርሳናትን የደረሰ፣ መንፈስ ቅዱስ ምስጢራትን ዕለት ዕለት የሚገልጥለት ታላቅ መተርጉም መጽሐፈ አክሲማሮስን ስነ ፍጥረትን መንፈስ ቅዱስ እያናገረው የጻፈ ደገኛ ቅዱስ ሊቅ። በተለይ እኔ ቅዱስ ኤጲፋንዮስን ሳስብ ቅዱስ ዮሐንስ አፈወርቅ አውዶክሲያን ከገዘታት በኋላ ጠርታው የተናገረችው ነገር ልቡን የሰበረው፣ ወይ እንዲፈታኝ አድርግ ወይ እሱን አውግዘው ምርጫ ሰጠችው። አንደኛ ከግዝቱ እንዲያነሳ አድርገው፣ ሁለተኛ ካልሆነ አንተ ራስህ እሱን አውግዘውና እንዲሰደድ አድርገው አለችው። ሁለት ምርጫ ሰጠችው አይደለም? ስለዚህ ለሱ የሚሻለው የትኛው ነው? ቅዱስ ዮሐንስ አፈወርቅን ያክል ሰው እንዴት ብሎ ነው እሱ የሚገዝት? ከዛ ምንድነው የሚሻለኝ አለ። ሄዶ አባቴ ሆይ ወንድሜ ሆይ እባክህ እቺ ሴት ሰይጣን ያሳሰባትን ነገር ያስፈጽማታልና እባክህ ፍታት አለው። አልፈታትም ብሏል ቅዱስ ዮሐንስ አፈወርቅ። ከዚያ ሁለተኛ ያቀረበችለት አማራጭ አውግዝ ነው። እሱን ተው። ሶስተኛ የሰጠችው አማራጭ ምንድነው? ሁለቱንም ቢካልክ ግን ዲዮቅልጥያኖስ መክስሚያኖስ ያደረጉት ነገር እኔ አደርገዋለሁ፣ ቤተክርስቲያንን ዘግቼ ጣዖት ቤት ከፍታለሁ አለችው። ይሄን ያለችው ተራ ሴት እንዳትመስላችሁ። በስጋዊ ደረጃ በዓለም አንደኛዋ በጉልበት ንግስት ናት አውዶክሲያ የምትባል ሴት። ባሏ ጻድቅ ነው፣ እሷ ግን ችግረኛ ናት፣ በጣም የልብ ችግር ያለባት። ከዚያ ልክ ቅዱስ ዮሴፍን ወወድቀ ዮሴፍ ውስተ ጽኑ መዋግደ ህሊና ይለዋል አይደል? ጨነቀው። አፈወርቅን ተዋት ቢለው አፈወርቅ ለሐቅ ቆሟልና እምቢ አለ። እሷን ተይ ቢላት እሷም አልሰማለች። በዚህ ነገር በጣም አዘነ። ኋላ ወሬ ነጋሪ አስልካ አጣላቻቸው አይደል? ኋላም በመንገድ ላይ ያለ አንበሳ አስደነገጠው ትንቢት ይፈጸም ዘንድ ከጀልባ ላይ ሆኖ በባህር እየሄዱ አርፎ ተቀበረ። እግዚአብሔር በረከቱን ያሳድርብን። ቅዱሳን ፊላታዎስ፣ ሉኪያኖስ፣ ኢላሪዮስ ነበሩ። በ18 ረደተ መንፈስ ቅዱስ ነው። ወደፊት ላለው በዓል እግዚአብሔር ቢፈቅድ እንተርከው ይሆናል። መንፈስ ቅዱስ የወረደበት በዓል ነው። ጰራቅሊጦስ መንፈሰ ጽድቅ መንፈስ ቅዱስ ከሶስቱ አካላት አንዱ አካል ፈጣሪያችን አምላካችን ነው። መንፈስ ቅዱስ ቸርነቱ ምሕረቱ ይድረሰን። ቅዱስ ጊዮርጊ ገዳማዊ ቅዱስ ሰኑ ሲኖዳ ሰማዕት ሐዋርያት አርድእት ቅዱሳት አንስት እናስባለን። የዛን ቀን በ19 ተገናኝተን ነበረ። አቡነ አብይ እግዚ ታላቁ ጻድቅ፣ አቡነ ዮሴፍ ብርሃን ዓለም፣ አቡነ ብስጣውሮስ የሐይቁ፣ አቡነ ይስሐቅ ጻድቅ፣ ቅዱስ ይምርሃነ ክርስቶስ ታላቁ ሰማዕት የስድሮስና ከ800 ሺህ በላይ ሰማዕታት ማህበርተኞቹ በ20 በቀደም እዚያኛው ጉባኤ ስም ጠቃቅሰናል። እናታችን ቅድስት ልድያ ሐዋርያዊት፣ አባታችን ታላቁ አሞኒዮስ ኢትዮጵያዊ ቅዱስ ጻድቅና ንጉሠ ነገሥት አፄ ካሌብ፣ አባታችን አባ ዳርማ፣ ቅዱስ ዳዊት በበገና ነፍሱን ከስጋው ሲለይ አባ አሞኒዮስ ያየለት፣ አባታችን አባ ሆር የጣራ ገዳሙ አቡነ እንድርያስ የዋሻ እንድርያስ፣ እናታችን ቅድስት ዜና ማርያም፣ እናታችን ቅድስት ወለተ ሰማዕት፣ እናታችን ቅድስት ሳዲዥ የዋሂት፣ አባታችን ቅዱስ ዘትረ ወንጌል። እነዚህ ሁሉ ዓመታዊ በዓላቸው ነበሩ። ትናንት እግዝእትነ ማርያም ወላዲተ አምላክ አስተርእዮ ተገጻኑ ደብረ ምጥማቅ ሐመረ ብርሃን፣ አባታችን መርትያኖስ፣ አባታችን አሮን ሶርያዊ
አሞጽ ነቢይ መርዶላ፣ ቅድስት ዞዊና ቅድስት ፎጢና ሁለቱ ቅዱሳት አንስት ከአባ መርትያኖስ ገድል ውስጥ ያሉ። ዛሬ ሐዋርያው ቅዱስ እንደራኒቆስ፣ ነገ በዝክረ ቅዱስ ዳዊት ከዮልዮስ ጋር እናነሳዋለን። ያዕቆብ ምስራቃዊውን ወደፊት በ5 ይከበራል፣ እናነሳዋለን። ነገ 22 ነው። ቅዱስ ዮልዮስ፣ ቅዱስ አፍሮዲጡ፣ ታላቁ ኢትዮጵያዊ ጻድቅና ሰማዕት አቡነ ታዲዮስ ወዴት ሄዱ? እሺ አቡነ ታዲዮስ ልደታቸው ነው፣ ዓመታዊ በዓላቸው ነው። መልካቸው እንደገሙ ያው እዚህ መጽሐፉ አለላቸው። 2 መልክ አላቸው። አቡነ ታዲዮስ ዓመታዊ በዓላቸው ነው። ነገ ዝክረ ቅዱስ ዳዊት ነው። በሰዓቱ እንጀምራለን። በ24 ግንቦት 24 እግዝእትነ ማርያም በስደት ግብጽ የወረደችበት ነው። አረጋዊ ዮሴፍ፣ ቅድስት ሰሎሜ እናስባለን። ተወዳጇ ከቅዱሳት አንስት አንዷ የእመቤታችን አገልጋይ የሄሮድስ አዛዥ የኩዛ ሚስት እናታችን ቅድስት ዮሐና ዓመታዊ ረፍት በዓሏ ነው። እንባቆም ነቢዩ፣ ቅዱስ አብቁልታ ዓመታዊ በዓላቸው ነው። በ25 እናታችን ቅድስት ሰሎሜ፣ ዮሐናና ሰሎሜ ስዕል አድኗቸው እዚህ ያለላችሁ። እናታችን ቅድስት ሰሎሜ ረፍቷ ነው። ቅዱስ ኮጦሎስ ሰማዕቱ፣ ብፁዕ አባ ሄሮዳ በዓለ ሜሮን ይባላል። ጌታችን ቅባ ሜሮን ያፈለቀበት ቀን የዚያን ቀን ዓመታዊ በዓሉ ነው ይታሰባል። እስከ 25 ደግሞ አጠቃላይ እመቤታችን በዓል ነው። በ26 ደገኛ ቅዱስ ሐዋርያ ቶማስ የሚባል ሰው በአካባቢ የለም አይደለም? እንዴት ዋላችሁ? በ26 አጋጣሚ ማክሰኞ የዛኛው ጉባኤ ነው። ረቡዕ ቸሩ መድኃኔዓለም ስለሆነና ቅዱስ ቶማስን እዛ ጉባኤ የምትሳተፉ ሰዎች እስቲ እንዲያው ለጉባኤው ዝክር እንድታመጡ አይደለም፣ እስቲ በሞቴ እንዲያው ዘክሩ አዋጣችሁ በሞቴ። እንዲያውም አሁን ነው የምንጀምረው። ለቅዱስ ቶማስ ዝክር ሁላችሁ 10 ሳንቲም ይሁን 1 ብር ይሁን ያረዛችሁትን 10 ብር 100 ብር ውጭ ላይ ተቀበሉ። ዛሬ ልመናላችሁ ዛሬ የላችሁ ማለት እዚህ የሆነ ነገር አቅፋችሁ ስለማያችሁ ነውና ሳይቸግር ጤፍ ብድር ይላሉ። አትለምኑ፣ እየነገዳችሁ እየሰራችሁ አሁንም ሀብታም ልትሆኑ። ስለዚህ ውጭ ላይ ማን ነው አንተ ኃላፊነት ወሰድ። ቴዎድሮስ ልብስን ዘርጋና እናንተም በዚህ ያላችሁ በዛ ሄዳችሁ የቻላችሁን ስጡ። አንተ የዝክሩን ኃላፊነት ትወስዳለህ። ተጨማሪ ይዘጋጃል በጉባኤው ስም። የዚያን ቀን የታዘዘ የራሱ መደበኛ አለ። የጉባኤው ግን ሁሉ ሰው መዘከር አለበት ማዋጣት። እኔንም አስታውሰኝ እንዳዋጣ ቅዱስ ቶማስን። የዚያን ቀን አቡነ ሀብተ ማርያም አሉ አብረው፣ አቡነ ኢየሱስ ሞዓ አሉ። እናታችን ቅድስት እህተ ክርስቶስ አለች፣ የሬማዋ ኢትዮጵያዊቷ ሰማዕትና ጻድቅ ዓመታዊ በዓላቸው እነዚህ። እናታችን ቅድስት አርሶኒያ አንዲት ሕፃን ልጅ ሰይም ያለው ውጭ ሀገር ነው የምትኖረው። ማን እንበላት አሉ? እንዲያው ሰው ወደ አግኝተዋት ወስደዋት በጉዲፈቻ ነው። ማን እንበላት አሉ? እንዲያው አርሶኒያ በሏት። በጣም ተወዳጅ እናት ናት። በጣም አንድ ቀን ታሪኳን እንተርካለን እግዚአብሔር ቢፈቅድ። ስለዚህ በ26 በ27 ቅዱስ አላዛር ሐዋርያው፣ አባ ዮሐንስ ሊቀ ጳጳሳት፣ በ28 ቅዱስ ኤጲፋኒዎስ እንደ ፍልሰቱ ሊቆጠር ይችላል የተቀበረበት ቀን ነው። ምክንያቱም አናስቀብርም ብለው ቆይተው ስለነበረ ለነገሩ ብጽሐቱ ነው የሚለው እዚያ የደረሰበት ነው። ግን ቀብሩ አብሮ የዚያን ቀን ነው የሚታሰብ። አባ መርቆሬዎስ ገዳማዊ የዚያን ቀን ዓመታዊ በዓሉ ነው። ከምንም በላይ የዚያን ቀን እናታችን ቅድስት ዓመተ ክርስቶስ አባ ዳንኤል ዘገዳመ ሲያት ገድሏን የጻፈላት 38 ዓመት በበረሃ ራቁቷን የኖረችው እናታችን ቅድስት ዓመተ ክርስቶስ። ደጋግሜ እንደምነግራቸው ዓመተ ክርስቶስ ስሙ አይደለም። አባ ዳንኤል ስሟን ስላልነገረችው ያወጣላት ስም ነው። የክርስቶስ አገልጋይ ባሪያ ናት፣ የክርስቶስ አገልጋይ ናት ሲል ነው ዓመተ ክርስቶስ ያላት። የእሷ ዓመታዊ በዓሏ ነው። እንጨምር 29 ነው ሳምንት። በ29 አባ ስምዖን ሶርያዊ ዘደብረ አንጾኪያ የሚለው ከተሳቱ ቅዱሳን ደግሞ አባ አፍጼና አባ ጉባ፣ እነዚህ ሁለቱ ቅዱሳን የዚያን ቀን። ከኢትዮጵያውያን ቅዱሳን ደግሞ በዚያን ቀን የጎንደሩ ጻድቅ አባታችን መዝራዕተ ክርስቶስ በጎንደር ነገስታት ዘመን ከነበሩ ጻድቃን አንዱ አቡነ መዝራዕተ ክርስቶስ ዓመታዊ በዓላቸው ነው። እግዚአብሔር አምላካችን ሁላችንም የዚያ ሰው ይበለን፣ የሰማነውን በዝነ ልቦናችን ይሳልልን ያሳድርልን። ለስሬት ኃጢአት ያደርግልን።
ባርክልን፣ ጤናቸውን ይስጥልን። ከሩቅም ከቅርብም መጥተን ቃሉን እንድንሰማ ፈቀድልን። ፈጣሪ ማስተዋልን ትዕግስቱን አድሎ ፍጻሜያችን ያሳምርልን። ወንድሞቻችንን ቃለ ሕይወት ያሰማሉ። ከሰማዕቱ ከቅዱሳን አባቶቻችን ረድኤት በረከት ያሳትፈን። የታመመ ሁሉ ምሕረቱን ይላክልን። ሙታንን ይማርልን። የታመመ ሁሉ ምሕረቱን ይላክልን። ሰላም ያዋለ ሰላም ያሳድረን። ወንዘበ ሰማያት እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከትን ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። ያው ነገ ቅዱስ ዳዊት ክብረ በዓል ይኖራል። እንግዲህ ከሰኞ ጀምሮ ነገ ቅዱስ ዳዊትን ዝክር እናደርግና እሁድን አስግረን ሰኞ እና ሐሙስ የቤተ ክርስቲያን ታሪክ ይኖራል። ያው መደበኛው ሰኞና ሐሙስ ነው። እስቲ ጠይቀው ነው ወይስ የሚቀጥለው ሳምንት እዚያኛው ፕሮግራም ጋር እንዳይጋጭ ነው? ማክሰኞ እዛ ስለሆነ ነው እንጂ መደበኛው ማክሰኞና ሐሙስ ነው። ስለዚህ ለነገ ሰኞና ሐሙስ ይሆናል የቤተክርስቲያን ታሪክ። እንደ በሞቴ ደጋግሜ ነግሬያችኋለሁ። ደህና ዋላችሁ። እባካችሁ ግድ የላችሁ። እውነት ለመናገር ደግሞ እኔ ጥሩ ባይሆን አላስገድዳችሁም። በጣም ጥሩ አስተማሪዎች እንደሆኑ ስለማወቅ ነው። እኔ ራሴ በግል ስለማወቅ ነው። ግድ የላችሁም። ቢቻለኝ እኔም ብማር ደስ ይለኝ ነበር። ያው የማይመች አንዳንድ ነገር ስላለኝ ነው እንጂ እኔም ብማር ደስ ይለኝ ነበረ እና ስራዬ ብላችሁ የመጣችሁ ተማሩ። ሰኞና ሐሙስ፣ ከወዲያኛው ሳምንት ጀምሮ ግን መደበኛ ማክሰኞና ሐሙስ ነው። ስለዚህ ይሄ ነው ያደራ መልእክቱ። ቸር መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታ ነሾ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ምርቃቱ የጋራችን ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን።